ስሜ ያሬድ ጸጋዬ ገብረ እግዚአብሔር ባላለው ተወልጄ ያደኩበት ያው ሱዳን ነው። የመንግስት ትምህርት ቤት የሱዳን ሲገባ ደግሞ ግዴታ ቁርአን ከሪምና ፊቅህ ወአቂዳ የሚባል ግዴታ መማር ነበረብኝና ሙሉ ትምህርቶችን ተምሬ ክርስቲያኑም ምኑም ያንን ማድረግ ግዴታው ነው ማለት ነው። እኔ ግዴታ ነበር። በሱዳን ውስጥ እንግዲህ በድቁና ስታገለግል ነበር። እኔ ቤተክርስቲያን እንድገባ የሚገባኝ ሰው አይደለሁም የሚል ነበረ ውስጤ የሚመላለሰው። ግን የሆነ በቃ አንዳንዴም ደግሞ እግዚአብሔር ረስቶኛል ማለት ነው የሚል ድምጽ ደግሞ ይመጣል። ኢየሱስ ውስጥ እንዴት እንደገባህ እስኪ። በጓደኛ ቀን እኛ ያው ድራፍት እንቀዳለን፣ በኋላ ደግሞ እኛ ማታ እንጠጣ ነበር። በጣም ራሴን ጥያቄ እንድጠይቅ የሚያደርጉኝ የነበሩት የእናቴ ለቅሶ ነበር፣ የእናቴ እንባ ነበረ የሚቀሰቅሰኝ ከእንቅልፌም። ደብረ ሊባኖስ 3 ቀን ተጠምቄ እንደመጣሁኝ ሲጋራ የሚባል ነገር ከዛ 3 ቀን በኋላ አላጨስኩ። ከወተ ብርሃን ላይ ፍቅር አለ በቃ ሳያውቁኝ በእውነት በቃ በጣም ትልቁ ሚና የህይወቴን ሞር በቃ ከዛ ህይወት እንድወጣ እንድበረታ ያደረገኝ ይህን ነገር። ከዜሮ ተነስተህ እንግዲህ ጎዳና ላይ ከማደር ስራ ከመፈለግ ተነስተህ ነው እንዲህ የሆነው። ዱባይ ከገባህበት ጀምሮ አሁን የደረስክበት ደረጃ እስክትደርስ ድረስ ያለውን ነገር ንገረኝ መጀመሪያ። በስደት እግዚአብሔርን አልረሳውም፣ አምላኬን ይዤ ነው የምሰደደው። ንስሐ አባቴ እችን መዝሙር እንድትዘምራት ትፈልጋለሁ ብሎ የሆነች መዝሙር ዘምሮልኝ ነበረ እና እንዲያም ልዘምርላችሁ። አምኜ ስወጣ አንተ አብረኸኝ፣ በእውነትም ፈጣሪ አለ፣ በእውነትም በቃ እናቴ አለች፣ በእውነትም ቅዱሳን መላእክት ይጠብቁኛል። ጠባቂነት ማለት እውነት ተራዳይነት ማለት ከአንድም ከሁለት 3 4 100 ሚሊዮን ጊዜ አይቼው ያሬዶ እንኳን ደህና መጣህ። በቅድሚያ እስኪ ራስህን አስተዋውቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ያሬድ ጸጋዬ ገብረ እግዚአብሔር ባላለው፣ እናቴ ወይዘሮ አማረች ዘስላሴ ትባላለች። ተወልጄ ያደኩበት ያው ሱዳን ነው። ሱዳን ገዳሪፍ የሚባል አካባቢ ነው የተወለድኩት። እኔና ወንድሞቼ እዛ እድገቴም እዛው ነው። ሱዳን ውስጥ ከተወለድክ ጀምሮ እስከ ምን ያህል ጊዜ ቆየ? ያው ትውልድና እድገት እስከ 17 18 አካባቢ ወደ ኢትዮጵያ መጣሁኝ። ሱዳን ውስጥ ትምህርት ጀምረ ነበር? አዎ ተምሬያለሁኝ። ከአንደኛ እስከ 8ኛ ክፍል ድረስ የመንግስት ትምህርት ቤት ተምሬያለሁ። እና የመንግስት ትምህርት ቤት የሱዳን ሲገባ ደግሞ ግዴታ ቁርአን ከሪምና ፊቅህ ወአቂዳ የሚባል ግዴታ መማር ነበረብኝና ሙሉ ትምህርቶችን ተምሬ ያው እስከ 8ኛ ክፍል ጨርሻለሁ። ቁርአንም ቀርተሃል? ኦፍ ኮርስ። እሺ፣ ክርስቲያኑም ምኑም ያንን ማድረግ ግዴታው ነው ማለት ነው። የመንግስት ትምህርት ቤት ከገባ ያኔ ግዴታ ነበር። ስለዚህ እስከ 8 ትምህርቱ በአረብኛ ነበር። ጥሩ። ከክርስትና ጋር እንዴት ነው? ችግር አልፈጠረም? አይ ማን ነበር? ቤተክርስቲያን ነበር እዛ አካባቢ? አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች፣ የግብፅም አለች። ከዛ ግን በቃ ትምህርት ነው፣ ጀስት ትማራለህ፣ ግዴታ ማጥናት አለብህ። ያው እምነት ላይ የሚጠይቁ ምናምን ይኖራሉ፣ ግን ያን ያህል ይሄ እንደዚህ ጥብቅ የሆነ ነገር አይደለም። ይሄ የሚያስገድድ ነገር አልነበረም። ደቡብ ሱዳን ነው ሰሜን ሱዳን? ያው አንድ ላይ ያሉ ነው እኮ። ደቡቡ ላይ ነበርክ ወይስ? አይ ሰሜኑ ክፍል ላይ ካርቱም ነበር። ሰሜኑ ላይ ሙስሊም የሚበዛበት ማለት ነው። ጥሩ። በግብፅ ቤተክርስቲያን አገልግለሃል። እስኪ ስለሱ አጫውተን። ግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው በእዛ ተወልደን ስለሆነ ያደግነው ብዙም የአማርኛ ቋንቋ ግዕዝም ምንም ስለማናቅ ወደ ግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረ የምንሄደው በአረብኛ ለመማር። አብዛኛዎቹ ኦርቶዶክሳውያን ኢትዮጵያውያን እዛ የተወለዱትና እዛ የሆነ እድገታቸው ግዴታ በቃ ይኸው የግዕዝ ምናምን ወይ ከልጅነቱ ወላጆቹ ካላስተማሩት በስተቀር ማንም ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜቢ እሁድ ቅዳሴ ምናምን ነው እንጂ አብዛኛው የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበር የሚሄደው እና የኢትዮጵያውያን እና የኤርትራውያን ክፍል ነበረ። ልክ የሰንበት ትምህርት ቤት ሆኖ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ሆኖ ግን የኢትዮጵያውያን ነበር እና እዛ ውስጥ በጣም ብዙ ኢትዮጵያውያንና ኤርትራውያን እዛ እንማር ነበረ። በዛው ዜማም የቤተክርስቲያን የምናጠና ነበረ፣ መዝሙሮች እንደዚህ በቃ ኖርማል እንደ ሰንበት ትምህርት ቤት አገልግሎቶች ያሉት በሙሉ እዛ ጋር ነበሩ፣ ግን በአረበኛ ነበር።
በአረበኛና በኮፕቲክ ቋንቋዎች። እስኪ ስለ አገልግሎት ንገረኝ፣ ግብጽ ቤተክርስቲያን ላይ ስለነበረ። ግብጽ ኦርቶዶክስ ቤተክርስቲያን ያው ከልጅነታችን የገባ ነው ከየሆነ እድሜ በኋላ። ከዛ ያው እዛ ሰፊ አገልግሎት ነው ያለው፣ በጣም ሰፊ ነው አገልግሎቱ። መምህራን አሉ ሁላ ማለት የሰንበት ትምህርት ቤቱ እድሜ አሉ። ኢቭን በጣም የኛን 3-4 የሚሆኑ ትውልድ አሉ ታላላቆቻችን መምህራን ኢትዮጵያውያን ማለት እዛው ሱዳን እንደኛ ተወልደ ያደጉ ወደ አገልግሎት የገቡ ነበሩ። ሰውኛ እዛ እንደገባን ከተወሰነ ጊዜ በኋላ አስታውሳለሁኝ አቡነ ማርቆስ የሚባሉ ነበሩ። ያው አቡነ የሚባለው እዛ አሁን እኛ እዚህ ለፓትሪያርክ ወይ ለጳጳስ እንደምንለው ሳይሆን ለኖርማል መነኩሴ ምናምን አቡነ ነው የሚባሉት፣ አቡና ነው የሚባሉት። እና አቡነ ማርቆስ የሚባሉ ነበሩ። በጣም ትጉ የሆኑ የበረሃ መነኩሴ ናቸው፣ ቆሞስ ናቸው። እነዚህ እኚህ አባት ከግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈንድ ተቀብሎ ስራቸው የነበረው ግን በረሃ ላይ ያሉትን ይሄ ገጠር ወደ ክፍለ ሀገሮች ከሰላም የሚባል ገዳሪፍ ገጠር ምናምን አብዛኛው የሱዳን የገጠር ክፍሎች ብዙ ኢትዮጵያውያንና ኤርትራውያን ስላሉ የሚሰደዱ እነዛን ማጥመቅ፣ ማስተማር እና በቃ መንከባከብ በተለያየ አይነት ችግሮች ምናምን ከእምነታቸው እንዳይስቱ የተወለዱት ልጆች ሳይጠመቁ እንዳይቀሩ ቤተክርስቲያኒቷ ፈንድ አድርጋ እኚህ አባት ከተወሰኑ የግብፅ አገልጋዮች ሴቶች እና ወንዶች እና የኢትዮጵያውያን ትውልደ ኢትዮጵያውያን የሆኑ የኢትዮጵያ ልጆች ግን ሱዳን ያደጉ እዛ እየላኩ ያስተምሩና ይቀድሱ ምናምን ነበር። እና ይኬዳል አንድ ቦታ ተሄዶ አንድ ክፍለ ሀገር 1 ሳምንት 2 ሳምንት 10 ቀን እንደ ሁኔታው እየቆዩ ይመለሱ ነበር። ከዛ በዛ መሃል እኔና ጓደኞቼ ያው ይህን ነገር እንትናለንና እያየነው በቃ እሳቸውም የኢትዮጵያውያን ኃላፊነት የነበረባቸው ስለነበሩ አብዛኛዎቹ የንስሐ ልጆቻቸው ኢትዮጵያውያን ሱዳን የተወለዱ ስለነበሩ እኛ ከነሱ ጋር ለማገልገል ተስማምተን ማለት ያው ፈቅዶልን እግዚአብሔር ፈቅዶልን ወደ ከነሱ ጋር ለመሄድ ጀመርን ማለት ነው። ከዛ እንሄዳለን እዛ በቃ እዛ ገጠር ላይ እናስቀድሳለን። ኢትዮጵያውያን ከሆኑ አረብኛ የማይችሉ ካሉ እኛ አሁን ለምሳሌ እኔ ትግርኛ ተናጋሪ ነኝ፣ ትግርኛ ለማስተርጎም ኦር ደግሞ እንደዚሁ አማርኛ የሚያወራም ይኖራሉ፣ አረብኛ የሚያወሩም። በቃ ዋናው ምንድነው በቃ አገልግሎቱን እንዳይቋረጥ ክርስትናን ያው እንዲስፋፋ እዛ ጋር በጣም ትልቅ ሚና እየተጫወተች ነበረች የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን። ጥሩ። ቅዳሴው አረብኛ ነበር እና በአረብኛ የምቀድስ ዲያቆን ነበር። ለዲቁና መስፈርቱ ምን ነበር? አሁን የዛን ጊዜ እንደዚህ መስፈርት አልነበረውም። ገጠር ስለሆነ ድቁናን ወይ ደግሞ ለመቀደስ ዲያቆን ሆኖ ለመግባት ይሄ ትምህርት መጨረስ አለብህ የሚለውን ልክ እንደኛ እንትን አልነበረም የነበረው። ሁሉ በቃ በዛን ጊዜ እንሄዳለን እዛ ጋር በቃ እንማራለን፣ ቀስ በቀስ እያስጠኑን እንሄዳለን። ከዛ ያው እየቻልን ስንሄድ ቅዳሴ እያስቀደስን እየገባን እየተማርን እንትን ነበረ። እንደዛ እያልን ነበር የለም። በስንት ዓመት ነው ዲቁና የተቀበልከው? 16 ዓመት። በ16 ከዛ ወደዚህ እስክትመጣ እስከ 18 እንዲሁ ስታገለግል ነበር እዛ። ጥሩ። ስለ ሱዳን እና በሱዳን ስለሚኖሩ ኢትዮጵያውያን ምናልባት ማወቅ ያለብን ነገር ይኖር ይሆን? ያው ሱዳን በጣም መልካም ምድር ነች የነበረችው፣ በተለይ ለኢትዮጵያውያን። አብዛኛዎቹ ሱዳኖች በጣም የዋሆች እና ቅኖች ናቸው። ኢትዮጵያውያን ደግሞ በጣም ብዙ ነበር እነዛ የነበር ነው። ያው ብዙ ኢትዮጵያውያን የነበሩት ሱዳን ላይ አሁን ያው በጦርነቱ ምክንያት ተፈናቅሎ ይሆናሉ እንጂ በቃ ዳግመኛ ሀገር ነበረች ለኢትዮጵያውያን። በጣም ብዙ ሰው የተማረባት አለ፣ የተመረቀባት አለ፣ ያደገባት የሚሰራባት እና በጣም ጥሩ ሀገር ነበረች። እኛ አሁን ለምሳሌ በእኔ ጊዜ እንኳን ጥሩ ነበር። ያው ከኔ በኋላ አላቅም ከመጣሁ በኋላ ግን በእኔ ጊዜ እንኳን በጣም መልካም የሆኑ ሰዎች ነበሩ። ያው በዚህ ትታወቃለች ሱዳን
በህዝቦቿ ንጽህና የልባቸው ንጽህና ትታወቃለች። ሱዳን ያደገ ሰው በቃ ቅን ሰው ነው የሚባል። በጣም ጥሩ። አንድ አሁንም ከሱዳን ሳንወጣ እኔ በምሰራበት ቦታ ሱዳኖች ይመጣሉ ለመስተናገድ እና ያው በአረብኛ ነው የሚስተናገዱት። የምናስተናግዳቸውም ግን ልጆቻቸውን አስተዳደጉ ከኛ የተለየ ይመስላል። ለምንድን ነው ይህን የምልህ? ትንሽ ልጆችን እንደ ትልቅ ሰው ነው የሚያወሩት። እንደኛ ሂድ ዞርበል ምናምን የለም። ወይም ማጫወት ብቻ ሳይሆን የሆነ አለመግባባት እንኳን ቢፈጠር በደንብ ተማምነው ሲያወሩ አያቸዋለሁ። ከትንሽ ልጅ ጋር 3 ዓመት 4 ዓመቱ ሆኖ ትንሹ ልጅ ግን ተማምነው እንደ ትልቅ ሰው አውርተውት አክብረውት በተጨቃጨቁበት ጉዳይ ወይም ደግሞ ልጁ ቅር ባለው ጉዳይ ተስማምተው አያቸዋለሁ። ስለዚህ የምትለን ነገር ይኖራል? ያው ሌላ ሱዳኖች የሚታወቁበት አንድ የሱዳን ቤተሰብ ልጃቸው ኦር ሴትም ትሁን ወንድ አድጎ ዩኒቨርሲቲ እስኪመረቅ ድረስ ተመርቆ እስኪያገባ ድረስ በጣም በቃ አግብቶ ራሱ ሜቢ ቤት የእናቱና የአባቱ ቤት ሊኖር ይችላል። በቃ ልጆቻቸውን እንዲለዩ አይፈልጉም። በጣም በጣም በስርዓት ነው የሚያሳድጓቸው። አንደኛ የእስልምና ሃይማኖት ስለነበረ እዛ የሃይማኖት ስለሚያስገድዳቸው መሰለኝ ዲሲፕሊን በጣም ነበር። ዲሲፕሊን አለው ሁሉም ማንኛውም። ኢቨን እኛ ስንማር የመንግስት መስሪያ ቤት የወንድ ትምህርት ቤትና የሴት ትምህርት ቤት ላይ ብቻው በወንድና በሴት ትምህርት ቤት መሃል የ1-2 ኪሎ ሜትር ወይ 1 ኪሎ ሜትር ልዩነት ነበር። ያው እንደ ሃይማኖቱ ስርዓት ማለት እና በጣም በዲሲፕሊን ምናምን ይታወቃሉ እነሱ። ከፀጉር አቆራረጣቸው ብትል በምንም ሰው ለልጆቻቸው ያላቸውን ክብርና ደግሞ ያስተዳደጋቸውን በጣም ደስ ይላል። ሁሉም ሪስፔክት የተደራረገ። ጥሩ። ለምን ነበር ግን ወደ ሱዳን የሄዱት ቤተሰቦች? ያው በ77 እናቴም ያው በጦርነትና ድርቅ ምናምን ምክንያት እዛ ከአባቴ ጋር ያው እዛ ነው የተዋወቁት ከአባቴ ጋር እዛ ተጋብቶ እኛ እንትናል በጦርነት ምክንያት ወደ ሱዳን ሄዱ። ወደ ሱዳን ተሰደዱ። ከዚያ አንተ 18 ዓመት ሲሞላህ ከእናት ጋር መጣችሁ? አይደለም፣ እናቴ መጀመሪያ መጣች። እንሂድ ስትለኝ አልሄድም አልኳትና ከዛ እሷ ስትመጣ በቃ ልያት እናቴን ብዬ ከ6 ወር እስከ 8 ወር አካባቢ ከእህቴ ጋር በቃ እናታችን እንይ ብለን መጣን ወደ ኢትዮጵያ። ለ1 ወር ነው የመጣን። እዛ ስንመጣ ያው እህቴ ተመለሰች። ባለትዳር ነበረች፣ የ2 ልጆች እናት ነበረች። እህቴ ተመለሰች። እኔ ተመሽቶኝ ያው እዚህ ቀረሁ። የት? መቀሌ ነው? አዎ መቀሌ። እናትህ መቀሌ ነበሩ? ከዛ እሳቸው ጋር መጣህ። ከዛ ምን ያህል ቆየህ መቀሌ? መቀሌ 1-2 ዓመት ኖሬያለሁ። 2 ዓመት በጣም ከባድ 2 ዓመት። ከሱዳን ስመጣ እዛ ከነበርኩበት አስተዳደግ የተለየ ሆኖ አገኘሁት። እዚህ ያው ብዙ አይነት ያው እንደ አገራችን ሁሉ ማለት ክፍት ነበረች። እንደ ሱዳን ምናምን ይሄ አይደረግም፣ ይሄ ክልክል ነው አልነበረም። እና በጣም ብዙ ነገር እዛ ጋር መቀሌ በጣም የተለያየ አይነት ህይወት ውስጥ ገባሁ። በ2 ዓመት ውስጥ ጸብን መጣላት ነው ሁሌም። በቃ ወደ መጠጣት ወደ ሱስ ምናምን ገባሁ ነው 2 ዓመት። ከዛ በቃ በጣም ሲመረኝ ወደ አዲስ አበባ መጣሁ ማለት ነው። አዲስ አበባ ማን ጋር ነው የመጣው? አዲስ አበባ ስመጣ የአክስቴ ልጅ ዳንኤል የሚባል ነበረ። የማሽነሪ ጋራዥ ነበረው፣ የእነዚህ ኤክስካቬተር ምናምን። እሱ ጋር ነበረ የመጣሁት እሱ ጋር ለመስራት። ከዛ እሱ ጋር ሰራሁኝ 6 ወር ረዳት ሁኜ፣ የማሽን ረዳት ሁኜ 6 ወር አካባቢ ሰራው። ከዛ ያው በጣም ስለማስቸግር ስለነበረ በጣም አስቸግረው ነበረ። በጸባይም በዛም ሱስ ምናምን ስለነበረ ሱስ ስለጀመርኩኝ በቃ አይወድም ነበር። እሱ ደግሞ የቤተ ክርስቲያን ልጅ ነው። እንዴት ነው ይሄን ነገር አጸያፊ ነገር የምታደርገው ካንተ ብሎ በቃ ሳንስማማ ስንቀር አይ በቃ እኔ ጥዬው እወጣለሁ ብዬ ጥዬ ወጣሁኝ ወደ ጎዳና። አዎ ወደ ጎዳና። ከዛ በፊት ግን ወደ ሱስ ውስጥ እንዴት እንደገባህ እስኪ አስታውሰን። ያው በጓደኛ እኔ የገባሁት። ጓደኞቼ ያው
ማጨስ ያጨሱ ያየሁኝ ከዛ ልሞክር እያልኩ ወደ ሱስ ውስጥ ገባው ማለት ነው። በሱዳን ውስጥ እንግዲህ በድቁና ስታገለግል ነበር የግብፅ ቤተክርስቲያን ላይ። እዚህ ስትመጣ ነፃነቱን ሲገኝ ከልጅነት ጋር ተባብሮ ቶታሊ ወደዛ አይነት ህይወት ገባ። እዚህ መጥተህ እሺ እዛ ጋራዥ ውስጥ ስትሰራ ቆይተህ 6 ወር ሰራ። ከዛ በኋላ ወጣ። ምን ይዘህ ወጣ? ምን ተማምነህ ወጣ? ምንም አልተማመንኩም። በቃ ማለት ከልጅነቴ ጀምሮ ማንኛውም ነገር መሞከር ወዳለሁ፣ መድፈር ወዳለሁ። ከዛ ደግሞ በቃ ምንም አይነት ነገር ውስጥ ሆኜ እግዚአብሔር እንዳለ በቃ ውስጤ አሳምኖ ነው የሚኖረው ከልጅነቴ ጀምሮ። ማለት ምንም አይነት ሲቹዌሽን ላይ ስሆን ፈጣሪ እንዳለ ያ የፈጠረኝ አምላክ እንደማይረሳኝ እንደማይጥለኝ አምኜ ነው የምወጣው። አሁን እኔ ወንድሜ የዛን ሰዓት በቃ ክፉ ነበር አድርጌ የምስለው የነበረው። ማንም ሰው በዛን ሰዓት ሱሴን ያልተባበረኝ አምኖ ዝም ያላለኝ ሰው በሙሉ በቃ አንተ እሱ ነው ጥፋተኛ፣ እሱ ሰው ስለማይወደኝ ነው ብዬ ነበር ማምነው። ያው ያኔ ሱሱም ምኑም የሆነ ጥሩ አንግሉን እንድታይ ያደረገ በቃ እነሱን ጥፋተኛ አድርጌ ቤተሰቦቼን ጥፋተኛ አድርጌ ነበር የምቆጥራቸውና ወጣውና ሲኤምሲ ሚካኤል ቤተክርስቲያን በር ላይ እዛ መተኛት ጀመርኩኝ 2 ቀን። ከዛ ነው በቃ ህይወቴ እንደ አዲስ አበባ ላይ ከአክስቴ ልጅ ጋር በኋላ 3 ቀን ምናምን ስተኛ እሱ ምን አለ በቃ እኔ ችግር የለውም ሌላ ስራ ትሰራለህ ብሎ ሌላ የአክስቴ ልጅ አለ የእሱ ወንድም አለ የሲኤምሲ ሚካኤል ጋር የማሽን ኪራይ እንትን ነበረ ማሽነሪዎች እነዚህ ኤክስካቬተር ምናምን የሚከራዩበት እዛ አንድ ኦፕሬተር ወንድም ነበረኝ አክስቴ ልጅ ሌላ እና እሱ ጋር አገናኘኝና እዛ አካባቢ በቃ እንደ የሚፈራ ልጅ ነበር የአክስቴ ልጅ እና ደላሎች ማንም እንዲገባ አይፈልጉም። እዛ ገባው። እኔም ደፋር ነኝ የአክስቴ ልጅም ትንሽ ተማምኜበት ገባውና እዛ ድለላ ጀመርኩኝ ማሽነሪ። ወዲያው እንደገባሁኝ ገና በ2 ወሬ በቃ በጣም የሆነ ገንዘብ በቃ ማሽኖቹ በሰዓት ነበር የሚከራዩት። በሰዓት ሲከራዩ በሰዓት ነው እንትኑን ኮሚሽኑን የምትቀበለው እና በቃ ቶሎ ገንዘብ አገኘሁኝ። አልተቸገርኩም ብዙ። ከዛ ያው እዛ ላይ ቢያንስ ወደ 1 ዓመት ከምናምን እስከ 2008 አካባቢ በኢትዮጵያ በደንብ ሰራው። ከዛ ከ2008 በኋላ ትንሽ እንትኑን የስራውን የኮንስትራክሽን ስራ ቀዝቅዞ ነበር። ስቲል ግን እንደዛ ያደረከው ጎዳና ላይ እያደርክ ነው የምትሰራው ወይስ የት ገባ? የተወሰነ ቀናት ተኝቼ ነበረ። ከዛ በኋላ ግን ያው ገንዘብ ቶሎ እንደነገርኩ ማግኘት ጀመርኩኝ። የድለላ ስራ ደላሎቹ ከስተመር ሲመጣ ሳናግር ምናምን በቃ ጎበዝ ነኝ፣ ቀልጠፍ ያልኩ ነኝ። የሆነ ወንድሜ የሆነ ነገር ነግሮኝ በቃ ቀጥታ ነው የሚይዘው። እንዴት እንደምደራደር፣ እንዴት እንደምስማማ፣ ከማን ጋር ከኦፕሬተሩ ጋር ምን እንደማረግ፣ ምን እንደምነጋገር፣ ፈርቅ መያዝ ካለብኝ ከሁለቱም እንዴት እንደሚይዝ ያው የስራው ሲስተም ስላሳየኝ ቶሎ ይሆን አልቆየሁም። ከ10 ቀን በኋላ ከ15 ቀን በኋላ ቤት ተከራየሁኝ። ጉርድሾላ የሚባል ሰፈር ቤት ተከራየሁኝ። በ600 ብር ተከራይቼ እዛ መኖር ጀመርኩኝ። ከዛ እግዚአብሔር ይመስገን ድለላውን እየሰራው በጣም ጥሩ ገንዘብ አግኝቼ፣ ያው ግን ምንም ይሁን ሱስ ስለነበረ እዚህ የቤት ኪራይ 600 እየከፈልኩኝ በዚህ እየጠጣው አድሬ እንትን ሩም ያስኩኝ ያደርኩኝ ኖር ነበር። ይሄ ቁጠባ መያዝ ምናምን አይታይም ያኔ በቃ ገንዘብ ሲገኝ ከጓደኞቼ ጋር መጠጥ ማጨስ የሆነ ማምሸት ነበር። እስኪ ስለ ጎዳና ስለ ብቸኝነት ህይወትህ እስኪ አጫውት። ከዚያ በፊት ግን ምናልባት ከዚያ ከድለላ ስራ ከኮሚሽን ስንት ታገኝ ነበር በቀን? በቃ አሁን ያኔ 2000 1800 ከዛም በላይ አገኝ ነበረ በቀን። ያኔ 2500 ብርም ራሱ በቃ ቫልዩ ነበረው። በጣም ብዙ ብር ነበር እና ከዛ ያ ደግሞ 600 ነው የምከራየው በወር። እኔ በቀን 600 700 1000 2000 እሰራለሁ። ሽያጭ ከተገኘ ደግሞ 25000 20000 ብር እናገኝ ማለት ይገኝበት ነበረ። ስራው በጣም ጥሩ ነበረ ስራው እና ግን በቃ ሱስ ስለነበረ ይጠፋል። በቀን የምታገኘውን ወዲያው ይጠፋል።
ይጠፋል፣ በቃ ይጠጣል፣ በቃ ጓደኛ ይጠራልና ያኔ ደግሞ በቃ ሱስ ሁሉም ነገር በቃ እንካ ሁን ጠጣ ነው ጥቅም የነበረው ነገር። ለአንድ ዓመት ያህል እንዲቀጠለ ህይወት ለአንድ ዓመት ያህል እዛው በድለላ ስራ ቀጠለ። ግን በዛ ሁሉ መሃል ውስጥ አንድ ነገር ያሳስበኝ ነበረ። ሁሌ ህሊናዬ ውስጥ በጣም ቤተሰብ አለኝ አዲስ አበባ ላይ አጎቴ ልጆች ነበሩ፣ የአክስቶቹ ልጆች በጣም ብዙ ናቸው እና ሰው ናፍቅ ነበር። እነሱ ደግሞ አይቀርቡኝም ነበረ። ያው ሲጋራ ሱሰኛ ስለነበርኩኝ ያው ሲጋራ የሚያጨሰው በባህላችን ሌላም ነገር ያደርጋል ተብሎ ነው የሚታሰበው እና እነሱም በቃ ትክክል ነበሩ። ብዙም እንትን አይቀርቡኝም ነበረ። ያኔ ሰው ናፍቅ ነበረ፣ በጣም አማርር ነበረ። እኔ ደግሞ በተፈጥሮዬ በቃ ከሰው ጋር ሰው ሲኖር ነው የሆነ ደስ የሚለኝና ቤተሰቦቼ የራቁኝ የሸሹኝ ከቀን ቀን እየባሰ ሲመጣ በቃ ቢያንስ ከ2009 ጀምሮ በቃ ውስጤ የሆነ ድምፅ እየጮኸ ነበር። ማለት የት ነው ያለው ፈጣሪ? የፈጠርከኝ የት አለ? እንዴት ነው እኔን መለወጥ ያቃተ የሚለውን ጥያቄ ጀምሮ ነበር። ግን ሱሱ አላቆመም። ያጨስኩኝ ሰው ሲጠጣ ሌላ ነገር ያምረዋል፣ እኔ ግን ስጠጣ አለቅስ ነበር። ማለት በቃ ወጥቼ እንዲህ ወደ ሰማይ እያየሁ አምላኬ እኔን መለወጥ አቃተ፣ እኔን መቆንጠጥ አቃተ፣ እኔን አልቻልክም ማለት ነው እኔን ማስተካከል እያልኩኝ ሁሌ አለቅስ ነበር። ለምንድን ነው ማለት ከሰው ከፍጡርነቴ ተለይቼ እየታየው ያለሁት? ለምንድን ነው እንደዚህ እየሆንኩ ያለሁት? ለምንድን ነው ያልተለወጥኩት? ለምንድን ነው ያቃተኝ ያልኩኝ። እነዚህ ሁሉም ጥያቄዎች ግን ነበሩ ከኔ ጋር እስከ 2000 ኮሮና 2019 ማለት ነው በፈረንጆች ነበር ይሄን ነገር። እስኪ አሁንም በዛ ህይወት ውስጥ ላቆይህና በዚህ ወቅት ላይ ያለህ እንደው በጣም ሰው የፈለክበት ወይም ደግሞ በጣም ፈጣሪን የፈለክበት ሊሆን ይችላል፣ ወይ የሆነ ራስን እንድታይ ያደረገ አጋጣሚም ሊሆን ይችላል፣ የሆነ አደጋም ሊሆን ይችላል። 2-3 ነገሮችን እስኪ ጨምርልን። መቼስ ብዙ ገጠመኝ ይኖራል ብዬ ነው። ያው ብዙ አሉ፣ ግን በብዛት የሆነ እኔን ራሴን ጥያቄ እንድጠይቅ የሚያደርጉኝ የነበሩት የእናቴ ለቅሶ ነበር። የእናቴ እንባ ነበረ የሚቀሰቅሰኝ ከእንቅልፌም። እሷ ጋር ሲሄድም እያለቀሰች ሌሊት የቅዱስ ሚካኤል ምስል አድነዋል እና ሁሌ የሆነ እኔ ተኝቼ ተጣልተን ቀን ምናምን ተኝቼ ሌሊት እናቴ ስታለቅስ ሰማታለሁ። የእናቴ ለቅሶ የእናቴ እንባ ይቀሰቅሰኝ ነበር። ማለት እሷ መቀሌ ናት። መቀሌ እያለሁኝ ማለት ሰው ያን ነገር አልቀረም። አዲስ አበባ መጥቼ በቀን 3-4 ጊዜ ነበረ የምትደውልልኝ ስጠይቀኝ፣ ስታለቅስ ሁሌ በቃ የሆነ በለቅሶ የታጀበ ንግግር ነው ከእሷ ሁሌ የምሰማውና እንዲህ ይህን ነገር ልጄ ምንድን ነው አተውም ያለች ሁሌ በጣም በቃ የእናቴን ልመናና የእናቴን ለቅሶ ሁሌ አይምሮዬ ውስጥ ያሳስበኝ ነበር። እናቴን በጣም በቃ ማስደሰት እፈልግ ነበር። እንደዛ አልነበረም ያው ምኞቴ። እዛም ሱዳን እያለን ፍላጎታችን ያን ነገር ስላልነበረ እንደማንም እናትና ልጅ በቃ ያን ነገር የገፋፋኝ ነበረ። ገጠመኞቹ ደግሞ በጣም ሱስ በቃ እንድጠላ ወይ ደግሞ ለምንድን ነው እንደዚህ የሆንኩ ያለሁት እንድል የሚያደርገኝ የነበረው በድንገት ቤተሰብ ጋር ከሄድኩኝ የአንዱን የአክስቴ ልጅ ወይ ምናምን ልስም ስፈልግ ይወስዱት ነበረ፣ እንዲቀርበኝ ምናምን አያደርጉም። እና እንደዚህ አይነት ነገሮች በጣም ተደጋጋሚ ይፈጠራሉ በቤተሰብም ከውጭም። ወይ ቁጭ ብለህ እያጨስክ ምናምን የሆነ ሰው ሲያልፍ ምናምን ብሎ ሊተፋ ይችላል መሬት ላይ። እነዚህ ነገሮች በጣም በቃ የሆነ ያስጠላኝ ነገሩ በቃ እያልኩ እንድል እያደረጉኝ የነበሩት ነገሮች አንዱ እነዚህ ናቸው። ገጠመኝ እዛ ሆነውስ በዛ ህይወት ውስጥ ሆነ የቤተ ክርስቲያንን ድምፅ ስትሰማ ናፍቆት አልነበረም? የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ቅድስተ ማርያም ነበር አገልግሎት። አንድ ቀን ሄጄ ነበር እና በቃ አንድ ቀን ነው የሄድኩት። ከዛ በኋላ አልደገምኩም። ወጣውና ግን ሁሌ እዛ ቅዱስ ሚካኤል ጋር ምናምን ሲቀደስ ወይ ደግሞ ቅዳሴ ላይ ወይ ማህሌት ላይ ማታ ወይ ስሰማ በቃ እኔ ቤተክርስቲያን እንድገባ የሚገባኝ ሰው አይደለሁም የሚል ነበረ ውስጤ የሚመላለሰው። ናፍቆቱ ግን እንደነበረ ነው። የሆነ ማለት
እንዴት ልበልህ እርግጠኛ ነህ በቃ ፈጣሪህ እንደሚያስተካክልህ እንደምትመለስ እርግጠኛ የሆነ ሰው ታውቃለህ። እንደዛ ነው ውስጤ አለ፣ ግን መቼ እንደሆነ አላውቀውም ነበር። ግን የሆነ በቃ አንዳንዴም ደግሞ እግዚአብሔር ረስቶኛል ማለት ነው የሚል ድምፅ ደግሞ ይመጣል። የሆነ ሰይጣን ያስተጋባል። አይ አንተማ እንዴት ብለህ አንተ እንዴት ሰው አትሆንም ይልሃል። አንዳንዴ ደግሞ በቃ አለ ህሊና የሚባል ውስጥህ ያለውን ደግሞ አይ ፈጣሪ አለ የሚል ድምፅ ነበረ እና ናፍቆት ነበረ ቤተክርስቲያን ከልጅነት ጀምሮ የሆነ በቤተክርስቲያን ነው ማገባው ብዬ ለእናቴ እነግራት ነው። ገና ልጅ እያለሁኝ በቃ ዲያቆናት ሲያገቡ ሳይ የኢትዮጵያውያን ራሱ እዛ ሱዳን ግብጾች ምናምን ሳይ በቃ በቤተ ክርስቲያን ነው ማገባው፣ ህይወቴ ከቤተ ክርስቲያን ጋር ነው የሚሆነው፣ እኔ እንዲህ ነው የምሆነው የሚል ስለነበረ ሀሳቤም ፍላጎቴም አልጠፋም። መስመር ሳትኩኝ እንጂ ያን ነገር ውስጤ ነበረ። እሺ ስለ እናትህ እስኪ ጥቂት በለን። እናትህ በአንተ ህይወት ውስጥ ስላላቸው ተጽዕኖ ይሄን ያነሳሁት ለምንድን ነው? የእናትህ እንባ የአንድ ሊቅን እንባ ያስታውሰኛል። አውግስጢኖስ ቢባል እንዲሁ በጣም አስቸጋሪ የነበረ እናቱ በእንባ ሁሌ የምትከተለው ነበረ እና አንድ ጊዜ እያለቀሰች እንደው ወደ ሌላ ቦታ ሊሄድ ሲል ነው እሱ እያለቀሰች አምብሮስ የተባለ ቅዱስ ሊቅ ጋር ሲያያት የአምብሮስ የዚህ እንባ ልጆች አይጠፉም ማለት እና የእናትህም እንባ በአንተ ላይ አንተን ለመስራት ተመሳሳይ ተጽዕኖ ያለው ይመስለኛል። ስለዚህ እስኪ እባክህ ለእናቶችም ምሳሌ ይሆን ዘንድ ስለ እናትህ ጥቂት በለን። እናቴ አባቴ ያረፈው እኔ የ2 ዓመት ልጅ እያለሁኝ ያረፈው። እናትም አባትም ሆና ነው ያሳደገችን። ሌላ ሰው አላገባችም። ልጆቿን እየነገደች ያው አባቴም አጋጣሚ ሲያርፍ ምንም አይነት ነገር አልተወልንም ነበረና በቃ ማለት እናትም አባትም ሆና ነው ያሳደገችን። በጣም በቃ እንዴት ልበለ በቃ አፈር እየበላች ነው ያሳደገችን እና ያንን ነገር ውስጣችን ነበረ። ምንም አይነት ሲቹዌሽኖች እናታችን ያሳለፈች እንጂ ዘመድ አልነበረንም፣ ጠይቆ የሚያግዘን አልነበረም፣ የሚረዳት አልነበረም። በቃ እሷ ብቻ ነግዳ እጣን ሽጣ ሱዳን ላይ የሆነ ነገር አድርጋ ልክ ወንድሜ አለ የኔ ታላቄ እሱ የ9 ዓመት ልጅ ነበረ ንግድ ሲጀምር አባቴ ካረፈ በኋላ እንቁላል እየሸጠ እሱና እሷ ናት ያሳደጉኝ። እኔን በተለይ እሷ ናት ያሳደገችኝና በቃ በጣም ብዙ ተስፋ ነበራት። በቃ ተመርቄ ትልቅ ደረጃ ላይ ደርሼ እንድታየኝ በቃ አንተ እንዲህ ነው የምትሆነው እያለች ፍላጎቷ ስለነበረ ያንን ነገር በቃ እንዴት ልበል አረሳው እና እናቴን በጣም ነው የምወዳት። ግን ያ ነውር ሲመጣ ደግሞ ከእሷ የሚያሸሸኝ ነገር ስለሆነ ሽታ እንዳይሸታ ጣፌ ማስቲካ አኝኬ አጭሼ ቆይቼ ነበረ የምገባው እንዳታውቅብኝ ማለት። ግን እሷ ድንገት እያወቀች ነበረ ዝም ብላኝ ነው እንጂ ገና መጀመሪያ እያወቀች ዝም ብላ እየደበቀች እየቻለችው ልክ ሲበዛ ነው በጣም በዛና በቃ በቀን ማጨሰውን በዛ ቤት በገባው ቁጥር የሲጋራ ሽታ ሲበዛባት ነው እየመረራት ሲመጣ ያሳወቀች። ጥሩ። ሌላው ኪሪየስ የሆንኩበት አንድ ጉዳይ ከመቀሌ እያለ ትግርኛና አረብኛ ያው ስላደክበት ሁለቱን ነበር የምትችለው። አዲስ አበባ አማርኛ በምን ያህል ጊዜ ቻልክ? እዚህ እንደመጣ አዲስ አበባ እንደገባሁኝ በ2 ዓመቴ አማርኛ ተናጋሪ ነበርኩኝ። ስለዚህ ለድለላው አላስቸገርህም ማለት ነው? አማርኛማ ገና እንዲያውም ገጠመኛለኝ። የአራዳ ቋንቋ ያኔ ምን እንደሆነ አራዳ ቋንቋ አይታወቅምና ታክሲ ውስጥ ወራጅ ነሽ ሲሉኝ እደባደብ ነበረ ከረዳት ጋር እኔ ሴት ነኝ እያልኩኝ ማለት እና አማርኛ ብዙ እንትን አላለኝም። ይሄ ከዛ ነው ቀስ እያለ ወንድምህ ተደባደበ ሲሉት የአክስቴ ልጅ እዚህ መጀመሪያ እሱ ጋር የመጣሁት ተደባደበ ምናምን ሲሉት በምን ብሎ ሲጠይቅ እንዲህ ይሄ የአራዳ ቋንቋ ይባላል ብሎ እስኪያስረዳኝ ድረስ 2 ጓደኛሞች 2 በጣም የሚዋደዱ ሰዎች አንቺ እየተባባሉ ነው የሚያወሩት
እና ይሄ ሴትን የሚገልጽ ነገር አይደለም ብሎ እስኪነግረኝ ድረስ በቃ እንትን ነበርኩኝ። አማርኛ በጣም ያስቸግረኝ ነበረ። ግን 3 ወር 4ኛው ወር ላይ የሆነ ነገሮችን የያዝኩኝ እየለመድኩ በ2 ዓመት በቃ በትክክል አማርኛ ተናጋሪ ሆኜ። ስለዚህ ለድለላውም አላስቸገረም። ኧረ እሳደላል አረገኝ። ጥሩ። እስኪ ከዛ በኋላ ስራ ከቀዘቀዘ በኋላ የድለላው ስራ ወዴት አመራ ህይወት? ከዛ በኋላ ወደ ገርጂ ፊው ክፍል እና መልካሙን ነገር ሁሉ አሁንም ያለሁበት ነገር ከሱ ነው የሚጀምረው፣ እሱ ጋር ነው። እና ገርጂ መጣሁ። እሱን ተዋውቄው ልክ እዛ ስራ ሲቀዘቅዝ አራጋው ስራ ቀዘቀዘ እኮ በቃ እንዲህ ተቸገርኩኝ ስለው እና ችግር የለውም ና እኔ ጋር ትሆናለህ ብሎ ይዞ ይመጣ ማለት ነው ወደ ገርጂ። የት ነው የምታውቀው? እሱ እዛ ማሽን ተራ ሚካኤል ጋር ማለት ነው። እሱ ሰፈሩ ገርጂ ነበር። ኮንስትራክሽን ይሰራ ነበረ፣ የሰፈር ኮብልስቶን ይሰራ ነበረ። እና ከዛ በኋላ ስራ ሲቀዘቅዝ እኔ ያው ደላላ እንደነበርኩኝ ያውቃል። እሱ ከኔ ጋር ነበረ የሚጠቀመው ማለት ነው። ከዛ በቃ አራጋው ተቸገርኩኝ እኮ እንዲሆነ ምናምን ስለው በቃ ና በቃ ገርጂ አለኝ ማለት ነው። ወደ ገርጂ መጣሁ። እሺ ከዛስ ምን አደረክ? ገርጂ መጥቼ እሱ ባር ነበሩ እና በጣም ብዙ ልጆች ይረዳል። 3 ነበርን። እኔ ሱራፌል የሚባል ልጅ አለ፣ አሁን እንዲያም ቲክታከር ሆኗል። በጣም ትልቅ ቦታ ላይ ነው ያለው እግዚአብሔር ይመስገን። እና ቢኒያም የሚባል ነበር። 3ታችንም እንደ ልጆቹ ነበር። በቃ እንደ ልጆቹ ስራ ቦታ እንሰራለን፣ ቤት ሄደን ከልጆቹ ጋር ምግብ እንበላለን፣ ምሳ እንበላለን። በቃ ምንም ከልጆቹ ለይቶ አያየንም ነበር። እንደ ልጆቹ ነበርን እና በጣም ይወደን ነበር። እኛም በጣም ነበር የምንወደው። በጣም መልካም የሆነ የራያ ሰው ነውና በጣም በቃ መልካም የመጨረሻ ነበረ። ገርጂ መጣሁኝ ማለት ነው። ገርጂ መጥቼ እሱ ጋር ወደ 2 ዓመት ሰራው። 2 ዓመት ወደ ማለት ባር አንዳንዴ ባር ድራፍት ምናምን ቀጂ ይሆናለሁ፣ አስተናጋጅም እሰራለሁ። በቃ የሚፈልገውን እቃ መግዛት ካለብኝ እንጂ እንደሱ እንደሚፈልገው ቦታ ላይ ከሱ ጋር በጣም 2 ዓመት ማለት በጣም ረጅም ነው። ከሱ ጋር ሰራው ማለት ነው። እዛው እያደርኩኝ እዚህ ገርጂ ውስጥ ነው። ገርጂ ውስጥ እዚህ ታክስ ተራ ጋር ማለት ነው። ከዛ በኋላስ በቃ እሱ ጋር እያለን ያው በጣም ብዙ የገርጂ ልጆች እዛ ተዋወቀን። እዛ በቃ ከሱ ጋር ሰርተን ማታ ቀን እኛ ያው ድራፍት እንቀዳለን። ያው ሰው መቶ ደንበኛ ካስተናገድን በኋላ ደግሞ እኛ ማታ እንጠጣ ነበር በጣም። እና በቃ ገርጂ ውስጥ በጣም በቃ በአጭር ጊዜ ውስጥ በጣም ተወደድኩኝ። በጣም ሁሉም ሰው ያቀኝ ነበር። ያሬድ የሱዳን ልጅ ያ ሱዳናዊ እየተባለ ማለት ነው። እና እሱ ጋር እየሰራን ያው ገርጂ ማርያምን ያው አወኳት ማለት ነው። ከዛ የሆነ ነገር ሲቸግረኝ ይመጣ ነበረ። መጥቼ ጸሎት አድርጌ እንዲህ ምናምን እፈልጋለሁ ብዬ እሄዳለሁኝ። ከዛ ሲሳካልኝ ዞር ብዬ እንኳን ሰላም ለኪ ብዬ አላውቅም። እና ገርጂን ከመጣው በኋላ ያው ከዚህ የገርጂ ልጆች የታክስ ተራ ወጣት ማህበር አሉ፣ የጥምቀትም ምንም ከነሱ ጋር ተዋውቀን እዛ 2 ዓመት ከአራጋው ጋር ሰርቼ ከዛ ከአራጋው በኋላ ወጣሁኝ አፈንግጬ የራሴን ስራ ሰራለሁ ብዬ ወጥቼ አልተሳካልኝም። ወንድሞቼ የሆነ ሳንቲም ልኮልኝ ስራበት ብሎኝ ፀጉር ቤት ከፍታለሁ ብያቸው ሲልኩልኝ ጨረስኩ አጠጥቼ። ሱሱ ሁሉ አልቆመም ነበረ። ምንድነው የተፈጠረው? ስለማያምኑኝ ሊያጠፋው ይችላል ብሎ ዳንኤል የሚባለው ይሄ መጀመሪያ የመጣሁት አዲስ አበባ እሱ ጋር እሱንና እኔን አስቀምጦ አካውንት ክፈትለት አሉት። አካውንት ክፈትለትና ብሩ ስራ ላይ እስኪያውለው ድረስ ደብተሩን ያዘው አንተ ጋር አሉት። ከዛ እኔ ደግሞ ቀላል ሰው አልነበርኩኝ። ደብተሩ እሱ በዚህ ሲያወጣ እኔ ኤቲኤም ተመዝግቤ እሱን ደብተሩን አሳቅፌው እኔ በኤቲኤም እየጨረስኩት ነበረ ገንዘቡ። ስለዚህ ስራውንም ትቼ አራጋውንም ትቼ ገንዘቡን በቃ ገንዘቡ እስኪያልቅ ድረስ ኤቲኤምዋን በቃ የለውም ገንዘብ እስኪለኝ ድረስ በቃ በየቀኑ መጠጥ ቤት መሸታ ቤት እየሄድኩኝ ከኤቲኤሙን እያወጣው
በቃ አይታወቅም። ዛሬ አሁን ለምሳሌ የሆነ ክለብ ገብቼ በቃ አሁን ዛሬ የለም ብር ሊለኝ እንደሚችል እርግጠኛ ነኝ፣ ግን በድፍረት ገብቼ ጠጣ ነበር እና በቃ እንደዛ አድርጌ ያችን ብር እስኪጨርሳት ድረስ ጠጣው። ከዛ በኋላ ድጋሜ ወደ አራጋው መመለስ አልቻልኩም። ወደ የት ሄድኩኝ? ፕሪስቴጅ የሚባል ክለብ ነበረ። እዛ ጓደኞቼ ነበሩ። እነሱ ጋር ያው ስራ ጀመርኩኝ። እነሱ ጋርዶች ናቸው፣ እኔ ያው ፍተሻ በምናምን ገባሁኝ ስራ ማለት ነው። እዛ ደግሞ ፈታሽ ሆኜ ሰርቼ ያው የክለብ ስራም ደግሞ እዛ አካባቢ በደንብ ሰራው ማለት ነው። እንትን ቤት ተከራይተህ? ቤት ተከራይቼ። ጥሩ። ከዛ እሱ ዘለቀ? ለብዙ ጊዜ አልዘለቅም። ምንም የሚዘልቅ ነገር አልነበረም። የሆነ አንድ ወር ቤት ኪራይ ይከፍላለሁ፣ አንድ ወር አይኖርም። አንድ ወር ሜቢ ከሰው እየለቃቀምኩኛው የታክሲ ተራ ወጣቶች ጓደኞቼ ምናምን 10-20 ምናምን ተለቃቅሞ አልጋ ይዤ ያድራለሁ። አንዳንዴ ደግሞ ልክ ታክሲ እዚህ ማሳደሪያ አለ እዛ ታክሲ ተራ አካባቢ የታክሲ የባሶቹ ማለት እነዚህ ሚኒ ባሶቹ ማሳደሪያ አለ። እዛ ጃምቦ የሚባል ነበረ የሚጠብቃቸው እና ከሌለኝ ጃምቦ ዛሬ ምንም ገንዘብ የለኝም በቃ የአልጋ መያዣ የለም ብዬ እሱ መኪና ውስጥ ተኛለሁ ማለት። በቃ ዘላቂ ነገር አልነበርም። አንዴ ይኖራል ገንዘብ፣ አንዳንዴ አይኖርም፣ ይጠፋል ቶሎ ወይ ይመጣ አጠፋዋለሁኝ፣ አሊያም ደግሞ በቃ አይሳካም። አንዳንዴ ስራም ላይገኝ ስለሚችል ያው ጥሩ። ከዛ በኋላ ወደ ቦርድ ስራ መች ገባ? ፊኒሽንግ ስራ በመስራት አንድ ሰሞን በጣም ጥሩ ይዛው ነበር። ስለዚህ ወደዛ እንዴት ገባ? አሁን ልክ በቃ ይሄ የህይወቴ የስራ ይሄ ማቋረጥ ማቆም ስራ የለም ዛሬ አለ የሚለውን ነገር ያቆመበት ታይም ነው ይሄ። የሆነ ሴራዊ ናስር የሚባል ነበረ፣ ሴራዊ እና እዚህ ድርጅት ነበረው። እሱ ጋር ምንድነው ተስማምተን በቃ አንተ ታስተረጉምልኛለህ ሀበሾች ሙያተኞች አሉኝ ብሎ በአስተርጓሚ ወደ የት እገባለሁ? ወደ ስራ፣ ወደ ጂፕሰም ቦርድ ስራ፣ እሱ የሚሰራውን ስራ ሙያተኞቹ እንዳስተረጉምለት ብዬ ገባው ማለት ነው። እና እዛ ስገባ በጣም ብዙ ኢትዮጵያውያን ሙያተኞች በቃ የሚችሉ በጣም በቃ ጎበዞች የሆኑ ሰዎች አገኘሁኝ እዛ። ከእነሱ ጋር አይ በቃ እኔ እንትን አልፈልግም፣ አስተርጓሚ መሆን አልፈልግም፣ በቃ ረዳት ቅጠረኝ አልኩት። ከዛ በረዳትነት የተወሰነ ወራት ሰራሁኝ። ሙያውን ትንሽ እንደገባኝ እንደ ሌሎቹ ቀጥታ እንትን አላልኩም፣ አልተቀጠርኩም፣ ወይ ደግሞ ገብቼ በሙያው ብዙ አልቆየሁ። ማንኛውም ነገር ላይ ከገባኝ የሆነ እንትን መሆን አልወድም። ይሄ በቃ በዛ መቀጠል፣ በዛ መስራት፣ በዛ እንደዚህ መሆን በቃ አልወድም ነበር። እና ምን ተፈጠረ? እዛ ጓደኞች አፈራው በ3-4 ወር ውስጥ። እና ምንድነው ተስማማን። እናንተ ለምንድነው እሱ ኮንትራት ይዞ እያሰራ ያለው? እናንተ ለምንድነው በዚህ ትንሽ ዋጋ የምትሰሩት? ምንድነው ልዩነታችሁ ሁለታችሁ ብዬ ስጠይቅ፣ ያው እነሱ ስራ ማምጣት ይችላሉ፣ ፈረንጅ ነን ማለት እኛ ነጭ ነን፣ ሙያችን በጣም የታወቀ ነው ብሎ ያው አብዛኛው ሰው ደግሞ እነሱን ስለሚያምን ለእኛ ኮንትራት የሚሰጠን የለም ብሎ ሲነግሩኝ፣ እኔ ኮንትራት ካመጣሁኝ በተሻለ ዋጋ እናንተን ከሰጠኋችሁ እኔም ከያዝኩኝ ፈቃደኛ ናችሁ ለመውጣት ብዬ ተነጋገርን ከ3 ልጆች ጋር። ያው ስራውን አምጣው እንጂ ስለ ስራው እንዳትጨነቅ ብሎ ሲነግሩኝ በቃ ተማምኜ ከሰውየው ወጣውና በቃ በራሴ በየቤቱ እየዞርኩኝ የጂፕሰም የፊኒሽንግ ስራ የምትፈልጉ ከሆነ ብዬ ቢዝነስ ካርድ መበተን ጀመርኩኝ ማለት ነው። ያው እግዚአብሔር ሁሌም በሄድኩበት ቦታ ሁሌም ይረዳኛል። ሁሌም የሆነ ነገር አዘግይቶብኝ አያውቅም። ቶሎ ወደ ስራው ገባሁኝ። ልጆቹ 3 የነበሩት ወደ 10 ሆኑ እያለ የፊኒሽንግ ስራ ውስጥ በቃ ቆይ መጀመሪያ የቢዝነስ ካርድ በተንክ፣ ከዛ የመጀመሪያው ደዋይን እንዴት አስተናገርክ? እስኪ ንገረኝ። የመጀመሪያው ደዋይ አንድ ክፍል ነበረች፣ ወደ ሳሪስ አቦ ጋር ሄድኩኝና ጂፕሰም ቦርዱ ስንት እንደሚገዛ አላውቀውም። የሚገርም ነገር እንዴት እንደሚገዛ እንዴት ነው የሚያዋጣው፣ አንዱ ገዝቼ ስንት ካሬ ነው ማተርፍበት፣ ስንት ብር ነው ምንም አላውቅም እውነት ለመናገር። እና ሲደውልልኝ አዎ እንሰራለን፣ የት ነው ሳሪስ፣ በቃ መጥቼ ልኬት ወስዳለሁ ምናምን ብዬ ልኬት ሂጄ ወሰድኩኝ፣ ዋጋ እነግርሃለሁ ብዬ። ከዛ ለልጆቹ ተመለስኩና
ስንት ነው የሚሸጠው ጅብሰን ቦርዱ ጠየኳቸው፣ የት እንደምናገኝ ሁሉም ነገር ሲነግሩኝ መገናኛ ያኔ ነበር የሚሸጠው። መገናኛ ሄድኩኝ። መገናኛ ሄጄ ጅብሰን ቦርዱን ገዛው። የሚያስፈልገውን ነገር ያው የሚያስፈልገው ምን እንደሆነ ስለማቅ ገዛዝቼ እቃ አዘጋጅቼ ልጆቹን ጠራኋቸው ማለት ነው። የመጀመሪያ ስራዬ በ1500 ብር ነበረች። 750 ለልጆቹ 750 ለእኔ ተከፋፈልን ማለት ነው። ትርፍ ሆኖ ማለት ነው። ትርፍ ማለት ነው። አሁን ያኔ ለምንድን ነው ልጆቹ የወጡት? ያኔ ልጆቹ በቀን በጣም ርካሽ ነበር የሚከፈላቸው። በቀን 70 ብር 80 ብር ነበር። በቀን አንድ ሙያተኛ የሚሰራውን የሚያመርተውን ምርት እንዴት ልበለ የእሱ የሚሰጠውን የቀን ውሎ ቢያንስ በቃ 20-30 እጥፍ 40 እጥፍ ነው የሚሰራው። አንድ ሙያተኛ 20-30 ካሬ ይሰራል። በካሬ በቃ 20 ብር 30 ብር እንኳን ሰውየው ቢወስደው ብለህ ብታስቡ ብዙ ነው ለነሱ፣ ከዛ በላይ ይገባቸዋል። ሰው የመጀመሪያው ኢትዮጵያዊ እነዛ ሴራውያን ቲም ነው። በጣም ሰፊ ቲም ነው ማለት አንድ አይደለም፣ ብዙ ናቸው። በቃ የሚተዋወቁ ናቸው። እና እዛ የመጀመሪያው የጂፕሰን ቦርድ የውጭ ጂፕሰን ቦርድ ስራ የሚሰራ ሰው ሆንኩኝ፣ ተቀላቅያቸው ማለት ነው። በእነሱ ዙሪያ በእነሱ ጋር ገብቼ ከዛ በቃ ለብቻዬ መስራት የጀመርኩበት። ጥሩ። እስኪ ደግሞ እንመለስና ወደ ሆህተ ብርሃን እንዴት መጣ? እንዴት ተዋወቅ? ወይም ከዚያ በፊት እስኪ ሱስን እርግፍ አድርገህ የተውክበትን አጋጣሚ ንገር። ሆህተ ብርሃን እንደነገርኩ አራጋው ጋር እየሰራሁኝ ያለው መጥቼ ጸሎት አድርጌ ይወጣሉ። የሆነ በቃ ሲጨንቀኝ ምናምን፣ ከዛ በቃ ጭንቄ ሲቀል ደግሞ አልመጣም። የሆነ ነገር ስፈልግ ደግሞ እመጣለሁ። ከዛ መጀመሪያ ሆህተ ብርሃን በዚህ አውቃታለሁ። ከዛ በኋላ ምን ተፈጠረ? ያው በጣም ብዙ የገርጂ ልጆች ጓደኞች የነበሩና አብሮን ኮሮና ተነሳ። በኮሮና ምክንያት ወደ የት ገባን? ወደ ሆህተ ብርሃን ወደ ሆህተ ብርሃንን በደንብ አድርገን ወደ አገልግሎት እንድንገባ የረዳን ኮሮና ነበረ። ኮሮና ሲነሳ በቃ እንዲህ አይነት በሽታ አለ ተብሎ ተደወለልኝ። እህቴ ዝግጁ ነህ ወይ? ይገድላል፣ አንተ አጫሽ ነህ፣ በተለይ አጫሾች ምናምን ደግሞ ይገድላል ብላ ስትነግረኝ በጣም ፈርቼ ነበር የዛን ቀን። ከዛ ጓደኞቼ ምን ይሉኛል? ከነዛ መሀል የሆህተ ብርሃን ሰንበት ተማሪዎች ነበሩ 2 ልጆቹ። ምን ይሏሉ? በቃ እንሂድና ደብረ ሊባኖስ እንጠመቅ አሉ። ተያይዘን ደብረ ሊባኖስ ሄድን። ያኔ ኮሮና አንድ ሰው ነው ምናምን ተገኘ ኢትዮጵያ ተባለ። እኛ ልክ ደብረ ሊባኖስ እንደደረስን ደብረ ሊባኖስ እንደገባን አንድ ሰው ተገኘ ኢትዮጵያና የክፍለ ሀገር እንትኖች በሙሉ ሊዘጉ ነው ተባለ። 3 ቀን ለአንድ ሳምንት ሄደን 3ኛው ቀን እንደተጠመቅን በቃ ቶሎ እንመለስ ሳይዘጋብን ብለን ተመለስን። እና ስንመለስ አጋጣሚ ሆኖ እዚህ የእጅ የማስታጠብ የማስክ የማስደረግ አገልግሎት ነበረ ለወጣቶች። አብዛኛው ወጣት መጥቶ እዚህ እጅ ያስታጥባል፣ ማስተባበር ማለት ነው። ከዛ ያው ልናስተባብር እንደማንም ወጣት መጣን ማለት ነው። ያኔ 3 ቀን ተጠምቄ እንደመጣሁኝ ሲጋራ የሚባል ነገር ከዛ 3 ቀን በኋላ አላጨስኩ። ደብረ ሊባኖስ ተጠምቄ የመጣው እዚህ ሆህተ ብርሃን ገባው። ስገባ ያው ፈጣሪ ረድቶኝ ከዛ ደግሞ እዚሁ ስለሆነ የምንውለው የነበረው አይታየንም ነበረ። ሂደን ለማጨስ የሆነ ነገር ዘጋ ሙሉ። ሌላውም የነበረው ሰው በጣም ኮሮና በጣም ብዙ ሰው ለውጠዋል። በጣም ብዙ ሰው ወደ ቤተክርስቲያን መልሷል የኮሮና ሰዓት። እና እዚህ እያስታጠብን እዚሁ እንውላለን፣ እዚሁ እንበላለን፣ እዚሁ እንጠጣለን። ሆህተ ብርሃን በቃ የትም ማታ ነው የምንሄደው። ማታ በጣም ደክሞኝ ሲሄድ የሚገርምህ ነገር ደብረ ሊባኖስ ከመሄዴ በፊት 2 ሲጋራ ነበረ አልጋይ ስር። እነዛ 2 ሲጋራዎች በየቀኑ ሲሄድ ከሆህተ ብርሃን ስመለስ ወደ ቤት ነገ አጨሳቸዋለሁ ብዬ ሳልጥላቸው 1 ወር ሙሉ ተቀምጧል። ከ1 ወር በኋላ ነው ሰባብሬ የጣልኳቸው። ለምን በቃ ነገ አጨሳቸዋለሁ፣ ዛሬ እንኳን ደከመኝ፣ በቃ መጣሁ እኮ እዛ ቤተክርስቲያን ነበርኩኝ፣ ወገቤ ያሞኛል ወይ ምናምን ደክሞኛል ቁሜያለሁ እያልኩኝ በየቀኑ ቀጠሮ እየሰጠኋቸው ነገ 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 እያልኩኝ ከ1 ወር በኋላ ሰባብሬ ጣልኳቸው ማለት ነው። የሚገርም ነው። መጠጡስ በዛው ቆመ ማለት ነው? በዛው ቆመ።
ወደ ሰንበት ትምህርት ቤት እንዴት መጣ? እዚህ እያስታጠብን እያለን ያው የሰንበት ትምህርት ቤቱ አገልግሎት የወጣቶቹ አገልግሎት ሁሉም ነበረና በቃ እዛ ጋር ዜማ ስሰማ የሆነ ለጉባኤ ሲዘጋጁ ወይ ደግሞ የሆነ አገልግሎት ኑሮ ምናምን ተሰብስቦ ወረብ ሲያጠኑ ስሰማ ሁሌ በቃ ደስ ይለኝ ነበርና በቃ አለቅሳለሁ። መቼ ነው እንደዚህ የምሆነው? መቼ ነው የምለወጠው? እያልኩኝ ሁሌ እጠይቅ ነበርና ከዛ አጋጣሚ ሆኖ የቤተሰብ ጉባኤ የሕይወት ብርሃን የቤተሰብ ጉባኤ ነበረ የፋሲካ ዕለት። የዛን ጊዜ አዳራሽ ውስጥ ገባሁ እና ሌሊት አዳራሽ ውስጥ ስገባ ሁሉም ሰው ነጭ ለብሰዋል። በቃ ደስ ይላሉ። በጣም ደስ የሆነ ለየት ያለ ነገር አየሁኝ የዛን ቀን። ከዛ ቁጭ ብሎ አብነትም የሚያስተምሩ ነበሩ መምህሮች እዚህ የነበሩት ዲያቆን ዘላለም ታዬ ምናምን እነዚህም ቁጭ ብሎ እንደዚህ እንደ አብነት ሲያስተምሩ መሬት ላይ ቁጭ ብሎ አንዱ እሱ ቁጭ ብሎ ሲያስጠናው ሳይ ደስ ይላል። ሄድኩኝና እኔ እንድታስተምረኝ እፈልጋለሁኝ ብዬ ጠየቅኩት መምህር ዘላለም። ከዛ ችግር የለውም ብሎ ስልክ ቁጥሬን ወሰደና እደውልልሃለሁ ብሎ የዛን ቀን በቃ አልተሳተፍኩም፣ ወጣሁ። ከዛ በንጋታው ደወለልኝና በዓል ያው ሌሊት አይደለ ፋሲካ ሌሊት ነበር የተገናኘ ነው። የፋሲካ ዕለት ቀን ላይ እንዲህ ብለኸኝ ነበረ ብሎ አስታውሶ ደወለልኝ። ያው መማር ፈልጌ ነው በቃ ምንም አይነት ትምህርት መማር እፈልጋለሁኝ አልኩት። ከዛ በቃ ከሰዓት ናና አስተምርሃለሁ ብሎ መጣንና ቤተክርስቲያን ተገናኘን ግቢ ውስጥ ብቻችንን። ከዛ አረሳውም የመጀመሪያው ያስተማረኝ ነገርኩትና ታሪኬ ሙሉ የጠፋው በግ የጠፋው ሳንቲምና የጠፋው ልጅ የነዚህን ሶስቱን በአንድ ጊዜ ቁጭ አድርጎ አስተማረኝና በጣም በቃ ማለት ያስተማረኝን ነገር ለኔ እንደሆነ ምልክቱ በቃ እኔ ነኝ በቃ ያ ሰው ለኔ ነው፣ ይሄም መልእክት ነው በቃ ከእግዚአብሔር ብዬ ያችን ትምህርት እንደተማርኩኝ ቀጥታ ወደ ቀጣዩ በቃ ሁሌ እንድታስተምረኝ እፈልጋለሁኝ። እንዴት ነው መማር ያለብኝ ብዬ ስጠይቀው በቃ አይ ሰንበት ትምህርት ቤቱ አለ እንዲህ ፕሮግራም አለ ብሎ ያ ወደ ሰንበት ትምህርት ቤቱ ሞር እንድገባ አደረገኝ ማለት ነው። ከበር መጀመሪያ በር ላይ ነበር የምናገለግለው። ወደ ሰንበት ትምህርት ቤት ውስጥ ያው ገባው ማለት ነው። በሰንበት ትምህርት ቤት ውስጥ መጀመሪያ ይሄውን ትልቁ ህንፃ ከመሰራቱ በፊት በነበረችው በትንሹ አዳራሽ ውስጥ ሆነ ወዲያው ሁሉንም ተዋውቀ ይሄ ህንፃ እንዲሰራም ትልቅ ተሳትፎ ስታደርግ ነበር። እንዴት ወደዛ አይነት ሱታፌ በፍጥነት መጣ? ያው እግዚአብሔር ይመስገን። ያው እግዚአብሔር ሰው በጣም እንደነገርኩ ሰው ወዳለው ሰው በጣም ይወደኛል። ያው ከዛ ቀስ እያልኩኝ ከሁሉም ጋር መተዋወቅ ጀመርኩኝ። ሁሉም ስተዋወቀው የሆነ ጥሩ እንትን ይሰጠኛል፣ ተቀባይነት። ይሄ በቃ ህይወቴን ስነግረው ማንኛውም በቃ እኔ እንደዚህ ነኝ ከዚህ ነው የመጣሁት እንዲህ ነበረ ምናምን ስለው ሁሉም ሰው ተቀባይነት እያገኘውኝ የታወቅኩ መጣሁ። ግቢ ውስጥ በቃ በአንዴ ዓመት ሳይሞላኝ ታወቅኩኝ። ሰንበት ትምህርት ቤት ውስጥ በጣም ብዙ ወንድሞች እና እህቶች አገኘውኝና በቃ እዛ ላይ እየታወቅኩኝ ስመጣ የሆነ አንድ ጊዜ ለህንፃ አሰሪ ኮሚቴ ነው ተብሎ ቲኬት ተሰጠኝ። የ10 ብር የ1000 ብር ተሰጠኝ። ሲሰጠኝ ቶሎ ጨርሼው መጣሁ። ከዛ የህንፃ አሰሪ ኮሚቴው መምህር ፍጹም ነበረና ሲያይ ደነገጠ። እንዴት ሲለኝ በቃ ካለ ጨምር አልኩትና ከዛ ሲሰጠኝ ስሸጥ እንትን ስልበት በቃ ከዛ አልተወኝም። ቀስ በቀስ እያለ የሆነ ስራ ሲሰጠኝ የሆነ ነገር ሳረግሽ የሆነ ተቀባይነት ሲገኝበት እያለ ቀስ እያለ ወደ ህንፃ አሰሪ ከኮሚቴው ጋር በቃ እንደ አንድ እንትን ሁኜ እንድሰራ ተፈቀደልኝ ማለት ነው። ከዛ ያው ልመና ላይ ግንባር ነበረኝ በጣም ጥሩ። እኔ መጀመሪያ ገና እዚህ በአካል ሳላገኝህ በርቀት ነበረ ያሬድ የሚባል ሱዳናዊ
አለ እና በጣም ማግኘት አለብህ ተዋወቀው እና እሱም ይፈልጋል ብሎ ዘላለም ነበር የነገረኝ። ከዛ በኋላ ካገኘው በኋላ ልክ እንደዚሁ ፈጣን ሆነ ወዲያው ነው ከሁሉም ጋር የምትግባባው። ከኔ ጋርም እንደዛ ነበር። ያ ነገር በጣም ስለገረመኝ ነው። ልክ እንደ አዲስ ሳይሆን እንደ ነባር አባል ሆነ ነው በስፋት የቀጠልከውና ለዚያ ነው ያነሳሁት። ግን በዛ ወቅት ላይ ስለነበረው የሰንበት ትምህርት ቤት ነገር ከታላላቅ ወንድሞች ጋር ቅርበት ምን እንደው ተጨማሪ ነገር ብሰማ ደስ ይለኛል። በጣም በጣም ሰው ይናፍቀኝ ነበረ እና ስመጣ እነዛ ወይ ደግሞ በቃ በእኔ ጥፋት ቢሆንም እነዛ እየሸሹኝ የነበሩት ወንድሞቼን እዚህ ጋር በጣም በፍቅር የሚቀበለኝ ብዙ ሰው አገኘሁ። በጣም ብዙ ታላላቅ ወንድሞች የሚመክሩኝ ሳልነግራቸው በቃ ሳልጠይቃቸው የሚያናግሩኝ እንዴት ነው ውሎ ብሎ የሚጠይቁኝ እና ያንን የምፈልገው እንትን ይሄ የወንድም በቃ ወንድማሞች ምናምን አሉኝ እንደዚህ አሉኝ ብዬ የምፈልገው የነበረውን ነገሮች ሁሉም ሰንበት ትምህርት ቤት ውስጥ አገኘሁ። ታላላቆቼ ናቸው። እኔ እንደነሱ እንኳን እውቀትና ከነሱ ጋር ቁጭ ብዬ እንኳን ተቀምጬ ከነሱ ጋር ላወራ ይቅርና ጭራሽ በቃ እውነት እንትን አይደለም ጭራሽ በቃ እንኳን ጊዜ ለእኔ ራሱ እርግጠኛ ነኝ ላይኖራቸው ይችላል። ከኔ በጣም ብዙ ነገር አለ፣ ብዙ አገልግሎት ያላቸው ግን ጊዜ ሰጥቶ ትኩረት ሰጥቶ ወዶኝ ሳያውቁኝ ሌባ ነኝ፣ ውሸታም ነኝ፣ ምንድን ነኝ፣ መናፍቅ ነኝ፣ ምንድን ነኝ ሳያውቁኝ ያንን ነገር ሳገኝ በጣም በቃ እውነት በቃ ትክክለኛ እግዚአብሔር ሆይ ጸሎቴን ሰምተሃል ብዬ እኔም አልለቅም ብዬ ቶሎ እንደ ድሮ አሁን ሲመጡ ሲሰበሰቡ ሁሉም የድሮ አባላት ናቸው ማለት የቆዩ ናቸው እና እኔ አዲስ ገና 2 ዓመት እንኳን ሳይሞላኝ ግን በቃ ስሜ ይጠራ ነበረ። ያሬድ ታውቁታላችሁ ያሬድ እየተባለ ወደ እኔ እየተጠቆመ በቃ ይህ ሁሉ ምንድነው በቃ ፍቅር ነበረ። በጣም ሆተ ብርሃን ላይ ፍቅር አለ። በቃ ሳያውቁኝ በእውነት በቃ በጣም ትልቁ ሚና የህይወቴን ሞር በቃ ከዛ ህይወት እንድወጣ እንድበረታ ያደረገኝ ይህን ነገር ማለት የማይለቁኝ እናፍቃቸው ነበረ። ለሌላ ለሱስ ወይ ለሌላ ነገር ጊዜ አልሰጥም ነበር። የድሮ ጓደኛም ቢደውል ምንም ቢፈጠር ያን ጊዜ ያለችኝን ጊዜ እዛ ጋር መጥቼ ለምሳሌ መምህራኖቼ ወይ ደግሞ እነዚህ ታላላቅ ወንድሞቼ ለማየት ነው እንጂ መጓጓው የነበረው ሌላ ቦታ ሄጄ ውጭ ቁጭ ብዬ ሁላ ካፌ ምናምን ብቻ የመጠጣት ራሱ እስኪ ያስጠላኝ ድረስ መጥቼ ግቢ ውስጥ ቁጭ አንዱን መምህር ሳገኝ እንዴት ነህ መምህር ሰላም ነው ብዬ ከዛ ጋር ሳወራ ከዛ ጋር እንዴት ነው ብሎ ሲጠይቁ በቃ ያ ፍቅር የሆነ ሌላ ደጅ እንዳላይ ወይ ደግሞ ወጥቼ ሌላ ህይወት ምናምን ወይ ሌላ ጓደኛ ራሱ እንዳላይ አድርጎ ቁጭ አረገኝ ማለት ነው። በሙያህም ደግሞ አንደኛ ቤተክርስቲያናችን እንግዲህ በውበቷ ትታወቃለች። ህንፃ ቤተክርስቲያናችን ሆተ ብርሃን የዚያን ጂፕሰም ቦርድ ስራ ሰርተሃል አይደል? እዚህም ደግሞ አዳራሹ ላይም ደግሞ በተመሳሳይ ስለሱም እስኪ አጫውተን። የቤተ ክርስቲያኑ ስንገባ ትንሽ የሥራ ነበረች ተብለን የገባ ነውና ግን ስንገባበት በጣም ትልቅ አርኩ ይሄ ላይኛው የዶሙ ውስጥ ያለው ይሄ ጉልላቱ ጋር ያለው ነው እና እዛ ጋር ስንሰራ የመጀመሪያ ቀን በቃ በአረብ ነው ማሰራው ብዬ ሙስሊሞች ይዤ መጣሁ። ከዛ ሲያውቁ አባታችን ብለው ይውጣራው አስወጡልኝ ብሎ አስወጥተን የራሳችንን አበሻ ይዞን ገባን ማለት ነው። ሰራ ነው። ከዛ ያው ሰንበት ትምህርት ቤት አዳራሹ ደግሞ ሲጠናቀቅ በቃ ገና እያለ ጅብሰም ቦርድ ማንም ሰው አይነካውም ከኔ ውጭ ያልኩኝ የፎክርኩ ስለነበረ የጅብሰም ስራው ላይ ሲደርስ ወንድሞቼ በስራ ከኔ ጋር በጣም የቆዩ ልጆች አሉ። በጣም ማምናቸው እነሱን ቀድሜ ያገልግሎት አለን ቃል አለብኝ በቃ እኔ እንትን አላችሁም በቃ ለምሳችሁ ለራታችሁ እና የሚሆን ለትራንስፖርታችሁ የሚሆን ከሰንበት ትምህርት ቤቱ እቀበላለሁ። ሌላ ግን ከዛ በላይ እንዳትጠብቁ ብዬ ቀድሜ አስማምቼ ቆየው ነበሩ። ልክ ሲጀመር በቃ እነዛ ልጆች መጡ። እግዚአብሔር ይመስገን ፈጣሪ ረድቶን ሰንበት ትምህርት ቤቱን ያው ጂፕሰም ቦርድ ላይና የቤተ ክርስቲያኑ በጣም ትልቅ የሆነ ማለት እንድሳተፍ እግዚአብሔር ረዳኝ። የሆነ ማለት አይገባኝም ግን እግዚአብሔር ረዳኝ። በጣም ትልቅ የበረከት ስራ ነበር። ጥሩ
አሁን ደግሞ እስኪ ወደ አንድ ጸባይህ ልመልስህ። ቀደም ሲል አንስተኸዋል፣ በጣም ደፋር ነህ። ምናልባት ዛሬ አካውንትህ ላይ 100,000 ብር ኖሮ ነገ ደግሞ 100 ብር ልትለምን ትችላለህ። ስታጠፋ ለነገ አትልም፣ ለሰው ስትሰጥም ስትጋብዝም ምን ስትልም። እንደገና ደግሞ ነገ ስጡኝ ስትል ላገኘህ ይችላል። ስለዚህ ህይወት እስኪ ጥቂት ንገር። ምንድን ነው ማለት የሆነ ይሄ የቁጠባ እንትን ልምድ የለኝም። በቃ ከየት እንደሆነ አላውቀውም፣ ምን እንደሆነ መንስኤው አላውቀውም። ግን ከድሮ ጀምሮ የሆነች እቺ ብር ለነገ ችኛዋ ብር ለዛሬ ብዬ አላቅም ሳድግም። እና ሁሌ ሰንበት ትምህርት ቤት ውስጥ ከታላላቅ ወንድሞቼ በጣም የምታወቅበትን አሁን አንተ ያልከውን ነገር ነው። ዛሬ ለአንዱ ብር አለኝ እንዲህ ማድረግ እንችላለን ብዬ ነገ ደውዬ 100 ብር አለህ እንዴ ልለው እችላለሁ። እና እንዴ አንተ ልጅ ትናንትና እንደዚህ ብለኸኝ አልነበረም እንዴ የት ሄደ ይሉኛል። እና የገንዘብ አጠቃቀም አሁን ሁሉም ሰው እንዳስተያየቱ ነው። የገንዘብ አጠቃቀም ስለማትችል ነው መቆጠብ አትፈልግም፣ አትወድም፣ ሰነፍ ነህ የሚለኝ አለ። እኔ ግን እንደዛ ብዬ አላየው። ማለት እኔም አውቀው ምንድን ነው ውስጤ ዛሬ ይችን ገንዘብ አለችኝ ለዛሬ የሆነ የሚያስፈልገው ሰው ካለ ወር ደግሞ የሚጠቅመው ያችን ነገር ዛሬ ባታድር ለሱ ዛሬ ባያድር እንደዛ ሆኖ ካለ ያችን ብር ትመጣለች። ፈጣሪ ነው ያመጣው ገንዘቡን የሆነ ማለት እኔ እንትን ብዬ አይደለም ፈጣሪ ነው የሚሰጠኝ ብዬ ነው እኔ ሀሳብ ማድረገው። ግን አብዛኛው ሰው ግን በቃ አላ ክፋት አይደለም ስለሚወዱኝ ነው እነዛም የሚጣሉኝም የሚሰድቡኝም ለዛ ነው። ግን እኔ ደግሞ ኧረ እባካችሁ ተውት ችግር የለውም ምን ገፋ ካለ ከእናንተ በደራለሁ ነገ እያልኩኝ ነው። እና ይሄ ችግር ነው ብዬ አላምንበትም። ግን እንደ ሰው ደግሞ ያው እንደ ራሱ ይቀበለዋል። ግን ጎዳና ላይ በነበርክበት ወይም ደግሞ ብቻህን በነበርክበት ጊዜ በዚህ ምክንያት ተርበሃል ብዙ ጊዜ። እስኪ ስለነሱ አጋጣሚዎችም እንድትነግረኝ ነው። በቃ ገንዘብ እንደነገርኩ አልይዝም። ግን ፈጣሪ ደግሞ እውነት ለመናገር ፈጣሪ አሳፍሮኝ አያውቅም። ፈጣሪ እንግዲህ ወርዶ እንካ ገንዘብ አይለኝ በሰው አድሮ። ግን ያቺን የምፈልጋትና የተቸገርኳትን ነገር ሁሌ ያገኛል ነበር። አልራብም ነበረ ስልህ ይሄ የቡላ ምናምን ሳይሆን የምበላው የነበረው በስነ ስርዓት የሚበላ ምግብ ነው የምበላው። ከየት መጥቶ በቃ የሚወደኝ ሰው ብዙ አለ። ገርጂ ታክሰራ አሁን እኔ የማያውቀኝ ሰው የለም። በቃ ከአንዱ 20 ብር ይሰጠኛል፣ አንዱ 50 ብር ሂጄ እበላለሁ። የአልጋ ብፈልግም ምንም አይነት ነገር ፈጣሪ እውነት ለመናገር አሳጥቶኝ አያውቅም። ለምን በቃ ማለት ሁሌ እሱን ተማምኜ ነው እንትን የምለው። በቃ ፈጣሪ አለ ይሰጠኛል፣ እርግጠኛ ነኝ ይሰጠኛል። እውነትም ደግሞ አሳፍሮኝ ሳይሰጠኝ ቀርቶ አያውቅም። በእውነት እስካሁን ድረስ እግዚአብሔር ይመስገን በብዙ አይነት ነገሮች በብዙ አይነት ውጣ ውረዶች ወጥቻለሁ። እግዚአብሔር ይመስገን ተርቤ አድሬ አላውቅም። ፓስፖርት የሱዳን ነው የኢትዮጵያ ነው? የኢትዮጵያ። ያው ሱዳናዊ በሚል ብዙዎች ይገልጹህ ነበርና ከዛ የተነሳ ነው የጠየቅኩ። ወደ ሌላ ነጥብ ልምጣ። 2 ወሳኝ ነገሮችን ላነሳ ነው። አሁን ኢትዮጵያ ውስጥ አይደለም የምትኖረው፣ ዱባይ ውስጥ ነው የምትኖረው። እና ዱባይ ውስጥም ምንም ሳትይዝ እንዲሁ በድፍረት ሄደህ ትልቅ ድርጅት አቋቁመሃል። አሁን በስርህ ከ40 በላይ ተቀጣሪዎች አሉ። ወደ እሱ እመጣለሁ፣ ሰፊው ርዕሳችን ይሆናል። ከዚያ ውጭ ግን ደግሞ ዘመን ድራማ ላይ ተሳትፈሃል። እንደ አርቲስትነትም ወካክሮ ነበር። ስለሱ ንገረን መጀመሪያ። ዘመን ድራማ አሁን መጀመሪያ ስናወራ ካለፍኳቸው ነገሮች ናቸው። እና እዚህ አራጋው ጋር እየሰራሁኝ አጠገባችን ካኖፒ የሚባል ካፌ ነበር። እዛ ካፌ ላይ ሁሌ ቁጭ እንላለን እና እዛ ቁጭ ብዬ አንድ ቀን የዘመን ድራማ ይሄ አርቲስቶች ምናምን የሚቀጥር የሚያመጣ ሰው ነው። ይሄ እንደዚህ አሁን ለፊልም ለቪዲዮ ምናምን ሲፈለጉ ሄዶ የሚያመጣ ልጅ ነው። እና ያ ልጅ እዛ አረበኛ ሳወራ ይሰማኛል። በስልክ እያወራሁ አረብኛ ታወራለህ እንዴ አለኝ። አወራለሁኝ። ኦኬ ትችላለህ በደንብ ምናምን? በቃ ወደ አረበኛው ምናምን እስከ መግባታችን በፊት የሆነ አለች ትንሽ የስራ ቀረጻ ሳምፕል ወስዳለሁ ይለኛል። እሺ አልኩት። ሄድንና አንድ ቀን ሙሉ ቀን ጀርባዬ እየታየ ውዬ
አክሽን ከት የተባለ የፊልም ስራ አክሽን ከት እያሉ ቀኑ ሙሉ ሲሉ ኢቭን በቃ በህልሜ እስኪመጣ ድረስ የዛን ቀን ከሱ ጋር ዋልኩኝና ከሳምንት በኋላ ደወለልኝ። ከዛ እኔ አላውቀውም ነበረ ድራማው ዘመን ድራማ ይባላል ብሎ ሲነግረኝ ኦኬ እሺ ስል አይ በቃ እንዲህ አርቲስቶች አረቦች ምናምን ታመጣልናለህ የሚሰራ ትርጉም ካለ የአረብ ምናምን ሲን ስላለ የስደት ትሰራለህ አሉኝ። እሺ አልኳቸው። መጀመሪያ ሄድኩኝና የደላላ ፓርትን የተወሰነ ኤፒሶድ ምናምን ተሰጠኝ። ደላላ ሁኜ የሱዳን ደላላ ሁኜ ሰራሁኝ። ከዛ በኋላ ደግሞ ያው ሌላም ሲፈለግ ኢቭን ሌላ ደግሞ የሱዳን ደላላ ሌላ ጓደኞቼ ሱዳናውያን አምጥቼ ከዛ ደግሞ የሊቢያ ስደት ሲኖች ምናምን ነበሩ እያለ ስራው ቀጠለና ወደ 1 ዓመት ከምናምን ሰራ ከዘመን ድራማ። ተቀርጸሃል አይደል? ቀረጻው ላይ እንደ አክተር ነበር። እንደ አክተርም ሰርቻለሁ፣ እንደ አስተርጓሚም ሁኜ እንትን አስገብቼ የሱዳን ደላላ ሆነ። የት በረሃ ነበር የተቀረጸው? ናዝሬት። ኦኬ ናዝሬት በረሃ ነበረ። የበረሃ ሲኑ በሙሉ የሱዳን ናዝሬት አካባቢ ነበረ የምንቀርጸው። ጥሩ። ከዛ በኋላ በፊልም ስራ ተሳትፈው በኋላም ወይም በፊት? አንድ ሌላ የእዛው ዘመን ድራማ የማውቀው አርቲስት ናታ የሚባል አለ። እሱ ፕሮዳክሽን እንትን ብሎ የሆነ ድራማ ብሎ ገብቼ ነበረ እንደ ጋርድ። ግን ያው ከዛ እንትን ተሰራ አልተሰራም የሚለውን ነገር ከዛ በኋላ እንትን አላልኩም። አጋጣሚ ያው ወደ ቤተ ክርስቲያን ቀጥታ ወደ እንትን ገባሁ፣ ወደ ሌላ ህይወት ገባሁ። እሺ አሁንም ወደ ዱባይ ከመምጣቴ በፊት ሌላ አላስቀድም። የትዳር ህይወት፣ ስለ ፍቅር ህይወት እስኪ ንገር። እኔና ያው ባለቤቴ መሳይ እሸቴ ትባላለች። እኔና መሳይ የተገናኘ ነው ያው የእመቤታችን ስጦታ ነች፣ ትርሲተ ድንግል ትባላለች ስሟም። እና የተገናኘ ነው እዚህ ስዕል አውደ ርዕይ ተዘጋጅቶ ነበር። አጋጣሚ እሷ ግቢ ጉባኤ ውስጥ ሰዓሊ ነች ስል ነበረ እና እዚሁ ሆተ ብርሃን አይደለም ግቢ ጉባኤ ውስጥ የዩኒቨርሲቲ ግቢ ጉባኤ ውስጥ ማነው ማህበረ ቅዱሳን። አዎ እና እዛ ስል ነበረ። አጋጣሚ ሆኖ እዚህ ዲያቆን ናትናኤል እሱ ባለው የሚባል እዛ እሱ ዩኒቨርሲቲ ከእሷ ጋር የሚማር ነበረ። የሆተ ብርሃን አባል ነው። ከዛ ዲያቆን ናትናኤል ማለት ሆተ ስዕላትን እዚህ ሲያዘጋጀ የነበረው በዘወተ ብርሃን ሚዲያ ሆተ ስዕላትን ሲያዘጋጀ ነበር። ከዛ እሱ ይጋብዛታል፣ ትመጣለች። እኔ ደግሞ የስራው ድሬ ውስጥ እንትን ነበርኩኝ፣ ይሄ አስተባብር ነበረ፣ ክፍያ ምናምን እቀበል ነበረ ምናምን፣ ብቻ የዛ አገልግሎት ነበረኝ፣ ተሳትፎ ነበረኝ። ትንሽ እዛ አይለኝም ያና። ከዛ ስትመጣ ይዟት መጣና ማለት ይሄ አሁን ፍቅር በአንድ እይታ ምናምን የሚለውን ነገር አይደለም። ይሄ እንትን ሳይሆን በቃ ልክ ሳገኛት ሲያስተዋውቀኝ መሳይ ይባላለሁ ብላ ስትነግረኝ ያሬድ ይባላለሁ ብያት ሰዓሊ ነች ስለኝ ኦኬ አይ ጥሩ ስዕል ትስልልኛለች ብዬ ተቀበልኳት። ስልክሽን ወስዳለሁ ከናቲ ብዬ ተቀበልኩኝ። ማለት ስዕል የአቡነ ተክለ ሃይማኖት ትስልኛለች ብዬ ከዛ ወዲያውኑ ናቲ እሷ እንደሄደች ናቲን ጠየቅኩት። ምን ማለት ወደድኳት። ናቲ ምን ብዬ ጠየቅኩት፣ እች ልጅ ታውቃታለህ? አዎ። ለአንተ የሆነ ነገር ነች አለችም። እርግጠኛ ነህ? አዎ። ጮኛህም አይደለችም? አዎ ብሎ በቃ ጨቀጨቅኩት። ምን ነው ሲለኝ አይ ምንም በቃ አወራለሁ ብዬ የዛን ቀን ተውኩት። ከዛ በንጋታው ስልክ ተቀበልኩኝ፣ ደወልኩላት። በዛ ያው ተዋወቀን። በጣም በቃ ልክ እንደተገናኘን መጀመሪያ ጊዜ በቃ እኔ እንደ እብድ ሁላ እስክታየኝ ድረስ ነበር። እኔ በቃ የወደፊት የህይወቴ አጋር እንድትሆኝ ነው የምፈልገው፣ አንቺን ማግባት ነው የምፈልገው። እኔ እንደዚህ አይነት ህይወት ውስጥ የነበርኩ ብዬ ሙሉ የድሮ ህይወቴን በሙሉ ዘርዝሬ ሳልዋሽ ሳልደብቅ ነገርኳት። ከዛ በቃ ይሄማ ጤነኛ አይደለም እያለች ነበር። በቃ በ6ኛው ወራችን እንጋባለን ብዬ እኔ ቀጠሮ ይዤ በቃ እንትን እያልኩ ኧረ ይሄ ሰው የጤነኛ እያለች ከዛ ቀስ በቀስ ያው አባቴ ጋር ሳስተዋውቃት የሆነ ነገሮቹን በሲሪየስ እያየችው መጣች እና መጨረሻ ላይ በ6ኛው ወር መጋባት አንችልም መመረቅ አለብኝ አለችኝ። ከዛ በአመታችን እሷ እንደተመረቀች ተጋባን ማለት ነው። ከተመረቀች ከተወሰነ ወራት በኋላ ህይወት እዚሁ ተጠንስሶ እዚሁ በሆተ ብርሃን ትዳርህም የሰመረ ሆነ። ከሚዜ ጀምሮ እስከ
ዝግጅቱን ማዘጋጀት ብዙ ነገር በወተብራን ልጆች የተሸፈነ ነበር። ከትምህርቱ መርሃ ግብር መምራቱ፣ ዝማሬው፣ ሁሉ ነገሩ። ስለዚህ እስኪ አስጫውት። በጣም በቃ ድንቅ ነገር ነው። ፈጣሪ እንግዲህ እንደነገርኩ ነው። በቃ ወንድሞች ሰጠኝ፣ ቤተሰብ ሰጠኝ እና ሰርጉ እንደዛ ይሆናል ብዬ አላስብኩም ነበረ። ልንጋባ ስንወስን ያው ቤተክርስቲያን እንደምታስተምረው አብዛኛው በቃ ትምህርቶቿ ማንም ሊጋባ ቢፈልግ በቃ ነጭ ልብስ ለብሶ መጥቶ ነው የሚጋባው እንጂ ሌላ በቃ ወርቅ አምጣ ጌጥ አምጣ አትልም ቤተክርስቲያናችን። እና ያኔ ደግሞ ስራ ትንሽ ደካክሞ ነበር። በቃ ወስነን ስለነበረ ልክ 2000 ስናገኝ መጀመሪያ ቀለበት አሰራን። ከዛ የሆነ ብር ስናገኝ ቤታችን ትንሽ ነበረች እና የሆነ ነገር ስናገኝ ፍሪጅ እንገዛለን፣ የሆነ እቃ እየገዛን ድግስ አይኖርም ተባብለን ነበር። ለምን ገንዘብ የለም በቃ ተባብለን። ያው ቀድምም እንደነገርኩ ነው፣ የሆነ ገንዘብ ሲገኝ ወዲያው ስለሚበተን የለም አልነበረም ገንዘብ። ከዛ አጋጣሚ ሆኖ ለሰርጉ 1 ሳምንት ሲቀረው የሆነ ገንዘብ በቃ ተስፋ ያቆረጥኩት አይለቀቅም ብዬ ከሳይት ብሩ ተለቀቀልኝ። ከዛ በቃ እንዲያውም አሪፍ ይህንን ገንዘብ መጥቷል፣ እንደግሳለን። ሐሙስ ብቻ እንደግሳለን፣ 150 ሰው ብቻ እናበላለን። ከዛ በቃ ሐሙስ ይበቃናል ብለን ለሐሙስ ብቻ ፕሮግራም አውጥተን ከዛ ያው ከወንድሞች ጋር ስማክር ሳላስበው ደግሞ በቃ የሆነ የነበረ የተረሳ ገንዘብ ይመጣል። የሆነ ነገር እየመጣ ሐሙስም እሁድም ተደግሶ በጣም በሚገርም ሁኔታ አሳለፍ ነው። ያው ይሄ ምንድነው የወንድሞቼ ጸሎት፣ እውነት የተላለቆቼ ምክር። ያኔ አሁን ለምሳሌ በቃ የሷም ፍቅር የኔን ፍላጎት የማሟላት ብቻ እንደሌላው ወይ እንዲ ላጊጥ እንዲ አለማለቷ ነው የጠቀመኝ። እና ይሄ ሁሉ የፈጣሪ ስራ ነው። ወተብራኖች ደግሞ እዚህ ውስጥ ምን የመሰለ ሰርግ በቃ አለ። በጣም በቃ ስቲል እስካሁን ድረስ የሚወራበት አይነት ሰርግ የተደረገው ከአገልጋዮቹ ብትል ከትምህርቱ ብትል ኢቨን እንትኑ ይሄ ዝግጅቱ ራሱ ያዘጋጁት እነሱ ናቸው። አዳራሹን እነሱ ነው ዲኮር ያደረጉት። ሁሉም ነገር በእነሱ ያው በአዲሱ ቤቴ በወንድሞቼ ተደግሶ ያው ያኔ ከዛም በፊትም ወደኋላ እመለሳለሁኝ። ቤተሰቦቼ ጋር በጣም ብዙ ነገር አስተካክዬ ነበረ በወተብራን ምክንያት። ወንድሜ የጋራጁ የማይወደኝ የነበረው ደውዬ መምህር ዲያቆን ዘላለምን ይዤ ደውዬ ስዕል አድኖ የእመቤታችን ያው የምትወደው ወንድም ድሮ አንተ አትወደኝም የሚልህ የነበረው ተስተካክሏል ብዬ የህይወተ ብርሃን ግቢ ውስጥ ስጦታ ሰጥቼ ሸኘሁት። ሙሉ ቤተሰብ በሱ ምክንያት አወቁ እንደተውኩኝ ሱስ። ከዛ ከሱ አልፎ እንዲያም አገልጋዮች ከቤተ ክርስቲያን እየሄድኩኝ በ16 የኪዳነ ምሕረት ጸበል ነበር እየሄድኩኝ ትምህርት እንዲያስተምሩ ምናምን አድርጌ ታሪክ እመቤታችን ቅድስት ድንግል ማርያም ሁሉም ነገር አስተካክላ ያው ወደ ጋብቻም ከዛም በላይ ወደ ልጅም አድርሳኛለች። ስለ እናትህ 2 ነገሮችን ሲያዩ ምን እንዳሉ ንገሩኝ እስኪ። የመጀመሪያው ከሱስህ በሙሉ ተላቀህ በሙሉ ሰብና ሲያዩ ምን አሉ? ሁለተኛው ደግሞ የሰርግህ ዕለት ደስታህን አይተው ምን አሉ? እናቴ አጋጣሚ ሆኖ ከሱስ መውጣቴ ቀድማ ነበር ያወቀችው። መጥታ ሳይሆን በፊት ስደውል ወይ የዘፈንትን ድምፅ ምናምን ነው የምትሰማው። የሆነ ኮሮና ስለነበረ በዛን ጊዜ ወደዚህ መምጣት አልቻለችም እና ስትደውል የቅዳሴ ድምፅ ስትሰማ፣ ስትደውል የጉባኤ ምናምን ስትሰማ የሆነ ግራ ገብቷት ልጠይቀኝም ፈርታ እኔም አላወራኋትም ምናምን። ከዛ ከ1 ወር በኋላ እንዴት ነው ምንም አይነት ነገር እየተሰማሽ አይደለም ስላት፣ አረ እኔ ሌላ ነገር ነው እየተሰማኝ ያለው ስሜቴ እውነት ያርግልኝ መድኃኔዓለም ብላ ምን ተሰማሽ ስላት፣ እኔ እንጃ የሆነ ብቻ ከፈጣሪ ጋር የታረቅክ ይመስለኛል አለች። አዎ እናቴ ታርቅ ያለው ከዚህ በኋላ ወደ ኋላ የለም። ፈጣሪ ጸሎቴን ሰምቶኛል፣ ጸሎትሽ ሰምቷል፣ ቅዱስ ሚካኤል ጸሎትሽ ሰምቷል ብዬ ነገርኳት። አንድ ይሄ ከሱስ መውጣቴን ሳሳውቅ ነበረ። ለሰርግ አጋጣሚ ሆኖ የትግራይ ጦርነት ነበረ፣ አልተሳካም፣ ለመምጣት አልቻለችም። እንዲያውም በጣም የሚገርምህ ነገር መሳይን ላገባት ሽማግሌዎች ስልክ እንዴት ነው የምታገቢው
በዚህ ሰዓት ተብሎ በጣም ብዙ ነገር ነበረ። እሷ አጋጣሚ ሆኖ በቃ እንዴት በዚህ ሰዓት እኮ እንዲህ ነው፣ ሰው እየተፋታ ነው፣ እናንተ እንዴት ልትጋቡ ወሰናችሁ ብሎ በጣም ብዙ ችግር ነበረ ሽምግልና ላይ። ግን እግዚአብሔር አንድ ያደረገውን ማንም አይለየውም እንደሚባል ያው ሽምግልናው በሄዱት ታላላቅ ወንድሞቼ ይሄ እንትን አይደለም፣ ፖለቲካ አይደለም፣ የለበትም፣ ይሄ ቤተ ክርስቲያን ነው፣ እነሱ በፈጣሪያቸው ተገናኝተዋል፣ ፈጣሪያቸው ይጠብቃቸዋል ተብሎ ያው እግዚአብሔር ረዳንና ፍቃዱን ወሰደን እና ሳገባ ወንድሞቼ በጣም የረብሹኝ ነበር። እንዴት ታገባታለህ በዚህ ሰዓት ሰው እየተፋታ ነው ሲሉኝ፣ እናትህ ብታቅ በቃ ትጣላህ ነበረ፣ ትረግመሃለች ይሉኝ ነበር ወንድሞቼ። አረ እንዴት እንደዛ አትበሉ እናቴ እንዴት ብላ ነው የኔን ጥሩ ነገር ጋብቻን የመሰለ ነገር እንዴት ትጠላለች ብዬ እከራከራቸው ነበር። እና መስመር አልነበረም፣ ስልክ ለመደዋወር ራሱ አልነበረም እድሉ። የአጋጣሚ ነገር ሆኖ ሽምግልናው ሲወሰን በጣም በቃ የፈጣሪ ስራ እንድታየው 21 ነበረ ቀኑ። ሌሊት ደወለችልኝ። አለማጣ የሚባል ክልል መጣ። ደውላ ሄሎ ያሬዴ እንዴት ነህ ስትለኝ እዛ ስልክ ተቋርጦ ነበረ። ገዛ ግን መጣች፣ ወደ ድንበር አካባቢ ወደ አለማጣ የሚባለው መጣ። ደወለችልኝ። ሌሊት በጠዋቱ ነበረ፣ ጠዋት 12 ሰዓት ነው 11 ሰዓት ከምናምን እና በቃ እንባዬ መጣ። እናቴ ላገባ ብዬ እኮ ወንድሞቼ እንዲህ ያሉኝ ስላት፣ ተዋቸው እነሱ ማን አስፈቅደው ነበረ ያገቡት ብላ፣ ይሄ የለም በእኛ ይሄ ጊዜያዊ የሆነ ነገር ነው፣ ነገ ይስተካከላል፣ ፈጣሪ ይፈተዋል ሁሉም ነገር፣ በእነሱም በማንም ንግግር አትሂድ፣ አግባ፣ ፈቃደኛ ነኝ፣ ከዛ ፈጣሪ ደግሞ እግዚአብሔር ሁሉም ሰላም ሲያመጣው እመጣለሁኝ አያለሁ ብላኝ የእናቴን ድምፅ ከሰማው በኋላ ያው አልተውኩትም ነበር ሐሳቡ። ግን በደንብ ደግሞ በቃ አላ በሙሉ ልብ በቃ አይ እናቴ አትረግምም አውቃለሁኝ፣ ያስደስታታል እንጂ አያስከፋትም የሚለውን አስተሳሰብ ነበረኝ። ግን የወንድሞቼን ደግሞ ትንሽ ፍርሃት ስለነበረኝ አረጋገጠልኝ እግዚአብሔር በቃ ያው ፍቃዱ እንደሆነ። ከዛ ተጋባን። ውድ ተመልካቾቻችን እንግዲህ ወንድማችን ያነሳውን ነገር ይበልጥ ግልጽ ለማድረግ እዚህ ጋር ጊዜው የነበረው የሰሜኑ ጦርነት የተባለው በሀገራችን በነበረበት ጊዜ ነበረ እና ሰሜኑ የሀገራችን ክፍል በከፍተኛ እልቂት በታጀበው ጦርነት የሀገራችን የምትጎሳቆልበት ጊዜ ነበረ። የዚያን ጊዜ ደግሞ ሁላችሁም እንደምታውቁት ብዙዎች ከሰብና በወጣ መልኩ ዘረኝነቱ በጣም ያየለበት ጊዜ ነበረ። ስለዚህ ይሄን ዘር እንዴት ታገባለህ፣ ይህንን እንዲህ የሚለው ነገር አስቸጋሪ ሁኔታ ላይ ስለነበረ እንደዚህ አይነት ወቅት ላይ ነው ወንድማችንና እህታችን በትዳር የተሳሰሩት እና ፈተናው ከሁለቱም ቤተሰብ በኩል ከባድ ነበረ። ግን እነሱ በአዳምና በሔዋን አንድ ነን፣ ዘራችን ክርስትና፣ ሀገራችን በሰማይ፣ ንጉሳችን ክርስቶስ፣ ከተማችን ገነት፣ ቋንቋችን ብሔራችን ክርስትና፣ ቋንቋችን ፍቅር ብለው ጸንተው ሁለቱን ቤተሰብ እንደገና አንድ አድርገው በትዳር የተሳሰሩበትን ታሪክ ነው የነገረንና በእነርሱ ብቻ ሳይሆን በብዙዎች ዘንድም እንዲህ አይነቱ ፈተና በጊዜው እንደነበረ እናስታውሳለን። ይህን ነገር ይበልጥ ግልጽ ለማድረግ ነው። ያሬዶ ልመለስና እናትህ ለሰርግ ደርሰው ነበር፣ መጥተው ነበር? አልደረሰችም፣ አልመጡም። በጊዜው ትራንስፖርት አልነበረ በጦርነቱ ምክንያት፣ ስለዚህ አልደረሱም። ግን ደስታቸው ልዩ እንደነበር ሰምቻለሁ። በጣም አክስቴ ነበረች አጋጣሚ፣ እሷም ደግሞ ወደ አዲስ አበባ መጣ ልጇን ልትጠይቅ፣ አጋጣሚ ተዘግቶባት ነበረ መንገድና እሷ በቃ በእናቴ ፈንታ በቃ እግዚአብሔር እናቴ ስለ በቃ እናቴ የለችም፣ ያው እንደ እናቴ ነች፣ እህቷ ነች። በጣም በቃ ደስ ብሏት ነበር። በስልክ ነበር የተገናኘ ነው። ብዙም ያን ያህል እንትን አልነበረም። በዛም ጊዜ ገና ነገሮቹን አልተስተካከሉም ነበረ። ግን እንደመጣች መጀመሪያ ቀን ወደ አዲስ አበባ እንደመጣች ቤቴ ላይ እንትን አለች፣ በቃ ሰገደችና እግዚአብሔር ወይ ተመስገን፣ ቅዱስ ሚካኤል ተመስገን ብላ እንትን ስትል ገረመኝና ምንድነው ይሄ እንትን ነው አለች። ይሄ በቃ እኔ ቃል የገባሁት ብላ ተስለው ነበር ስለት ብላ በጣም ደስ አላት። አጋጣሚ ሆኖ ነገሮቹ ተስተካክሎ እኔም ጋም ስራዬ ምናምን ደህና ሁኔታ ላይ ሆኖ ነበረች የመጣችውና በቃ ሌላ ታሪክ ሌላ በሁሉም በኩል
በመንፈሳዊም ነገር እግዚአብሔር ረድቶኝ ደህና ነኝ። በትዳርም እግዚአብሔር ባርኮኝ በቃ በጣም ጥሩ ሁኔታ ላይ ጭራሽ የማይገመት እንኳን እሷ እኔ ራሴ ለራሴ የማላስበው ጊዜ ነበረ ያለ ማለት አላምንም ሁሌ አሁንም ብትጠይቀኝ አሁንም በቃ ፈጣሪ ምን አይነት ስራ ነው የሰራው እኔ ላይ ብዬ ነው እንጂ የምገረመው እስካሁን ድረስ አላስተውለውም ያለሁበትን ነገር። አሁን አንዳንዴ ቁጭ ብዬ ምናምን በቃ ልጄን እንዲያቅፊያት ምናምን ሳይ ወደኋላ ይመልሰኛል ህሊናዬ ማለት በቃ ከየት ነው ያመጣው ይለኛል ፈጣሪ አየሁ ከየት እንደተጓዝ ምናምን ይለኛል። ተድረህ ሚስት ኑሮ ልጅ አሳቀፌ ስራ እንደዚህ ሆነ ይለኛል። እና በእውነትም ፈጣሪ በእውነት እኔ ጭራሽ ምንም አይነት ነገር የማይገባኝ አንድ ኃጢአተኛ ነኝ። አሁንም ቢሆን ፈጣሪን በቃ ያን ያህል በቃ ለአምላኩ ተገዢ የሆነ ልጅ ነው ብዬ አላስብም ለራሴ። ግን አምላኬ ሁሌ ግን አይተወኝም። ለምን በቃ ማለት የፈጣሪ እጅ ሁሌ በእውነት ከማንኛውም ጊዜ በላይ ሁሌ ያሳየኛል። ሁሌ የሆነ አለው እንዳለ በረሳም እኔ ማለት በጣም ተጠራጣሪ ሰው ነኝ። ወዲያው ማመሰግን ወዲያው ማማረር ሰው ነኝ። በጣም ማለት አንድ ገጠመኝ ልንገርህ። ባለቤቴ ነፍሰ ጡር ነች ተባለችና ከዛ ትንሽ አመማትና ሆስፒታል ይዘናት ሄድን። አጆራ ስንሄድ አጋጣሚ ሆኖ ኦኬ እንዲህ ይቆርጠኛል ምናምን እንዲህ ስትላቸው ኦኬ በቃ እሺ እስኪ ከማህፀን ውጭ የሆነ ጽንስ እንዳይሆን ከማህፀን ውጭ የሆነ ጽንስ ሊሆን ይችላል ወይ ነው እንጂ ነው መሰለኝ ብሎ ሲነግሩኝ በቃ በመስኮት ወጥቼ አንተ በቃ አታለልከኝ፣ ተስፋ ሰጠኸኝ፣ ልጅ ሰጠኸኝ ብለህ ከዛ በቃ ከማህፀን ውጭ የሆነ ጽንስ ነው ምናምን ብዬ አልቅሼ አማሬው በቃ ከዛ ወዲያው ደግሞ ቼክ ተደርጋ ቢያንስ እንኳን ምን አለበት ቼክ ተደርጎ እስካረጋግጥ ድረስ ብጠብቅ ለማማረር ቼክ ተደርጋ ወዲያው ደግሞ ከ30 ደቂቃ በኋላ ተመስገን ብዬ ጸሎቴን እንትን ያደረግኩ ሰው ነኝ። እና ከፈጣሪ ጋር ሁሌም በቃ እንትን ነኝ። ምንም በቃ ከነ ኃጢአቴ ቢሆንም የሆነ ነገር ካጋጠመኝ በቃ ለምን እንደዚህ እንዴት ይሆናል ብዬ ቶሎ የምጮህ ሰው ነኝ። ቶሎ ደግሞ የምመለስ ነኝ። ግን በጣም 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 የእመቤታችን ድንግል ማርያም አማላጅነት አይለየኝም። የቅዱሳን መላእክት በእውነት በየጊዜው በቃ ብዙ ነገሮችን ያረጋግጡልኛል። በእውነትም ፈጣሪ አለ፣ በእውነትም በቃ እናቴ አለች፣ በእውነትም ቅዱሳን መላእክት ይጠብቁኛል። ጠባቂነት ማለት እውነት ተራዳይነት ማለት ከአንድም ከሁለት ሶስት አራት 100 ሚሊዮን ጊዜ አይቼዋለሁ። በጣም ግሩም። ጥሩ የትዳር ህይወት ነው ያለህ። ከዚያም በኋላ ልጅም አግኝተሃል እንደገለጽከው አንተ እግዚአብሔር አምላክ በልጅ ባርኳችኋል። ትዳርህ የተፈተነበት ወቅት ነበረ። በተለይ ወደ ውጭ ሀገር በሆንክ ሰዓት በስራ ተወጥረህ ደግሞ ጸባይን እንደሚለውጥ ያየህበት የተማርክበት፣ ግን ደግሞ የወንድሞች ምክር ጠበቁኝ ነበር ያልከኝ እኔንም እና ስለዚህ ወደ ዱባይ ልወስድህ ነው። አሁን በአጋጣሚ ለጥምቀት ለአገልግሎት እና ለአንድ ሳምንት እረፍት መተህ ነው እንጂ በጣም በብዙ ውጥረት ውስጥ እንዳለ እኔ ራሴ በአካል ዱባይ በመጣው ጊዜ አይቻለሁ። እና ምናልባት በቀን የምትተኛው 2 ሰዓት 3 ሰዓት ብቻ ሊሆን ይችላል። ከዚያ ውጭ ቀንም ሌትም ስራ ላይ ነው የምታሳልፈው። ዱባይ ከገባህበት ጀምሮ አሁን የደረስክበት ደረጃ እስክትደርስ ድረስ ያለውን ነገር ንገረኝ መጀመሪያ። በጣም እንደነገርኩ ነው ፈጣሪ እውነት እንደሚረዳኝ። ከዚህ ሲሄድ ኮሮላ መኪና ነበረችኝ፣ እሷን ሽጬ ሄጄ እዛ የሊሙዚን ማስታወቂያ ምናምን ነበርና የሊሙዚን ማስታወቂያ ገብቼ መኪና አድቫንስ ከፍዬ መኪና ይሰጣልና የሰራህባት እዳዋን ትከፍላለህ ተብሎ ነበረ ሲሄድ የነበረው። እና ሲሄድ ባለቤቴ 8 ወር ከምናምን 9 በቃ ልትወልድ አካባቢ ነበረ። እና ከመሄዴ በፊት በቃ እንደዚህ ስንመካከር አይ ልውጣ እስኪ ደግሞ የተሻለ ነገር እስኪ እንዲንሆን ወይ ብዬ ሳማክራት ምንም አይነት ነገር የኔን ነገር በቃ እኔን ያስደስተኝ ወይ ደግሞ የምፈልገው ነገር ከሆነ ኢቭን ለምን አናስብበትም እንዲህ ለምን አንሆንም የሚል ቃል አይወጣም ካፍ። እና
በጣም የምትደንቅ ሚስት ነች። እኔም እመሰክራለሁ። የቁጣ ቃል እንኳን ከአፏ ወጥቶ የማያውቅ እና በጣም የሚለዋወጥ ስሜትህን ያንተን የምትይዝ አንድ ጊዜ ትቆጣለህ፣ አንድ ጊዜ ደግሞ ታዝናለህ። አልቃሻ ነህ፣ ታለቅሳለህ። እኔ ላይ እንኳን በስልክ ብዙ ጊዜ ደውለህ አልቅሰሃል፣ በኩለ ሌሊት ላይ እና ያንን ሁሉ ችላ ተረጋግታ ብትናገራትም ብትቆጣም አረጋግተህ አንተን የምትይዝ በጣም መልካም ሴት መሆኗን እኔም እመሰክራለሁ። በጣም ቀጥልሽ እና በቃ መሄድ አለብን ልውጣና እንዲህ እንስራ በቃ ልሞክር ስላት እሺ ችግር የለውም መቼ ለመሄድ አሰብክ ስትለኝ አይ በቃ በሰላም እንደተገላገልሽ ሄዳለሁ፣ ለክርስትና ስመጣ ይዣቸው ሄዳለሁ ተባብለን እሺ ምንም በቃ ይሄን ያልካት ግን ምንም ነገር ሳይኖር ነው ዱባይ ላይ ምንም የምታውቀውም ነገር ሳይኖር የለም፣ ምንም የማውቀው ነገር የለም። ከዛ በቃ እሺ አልኳትና መኪናዋን ልሽጣት ልሂድ እንዲህ ካስፈለገኝ ትልኪልኛለሽ ብያት ሄድኩኝና እዛ እንደደረስኩኝ በጣም በቃ ፈታኝ ጊዜ ነበረ። 2 ወሩ እስኪያልቅ ድረስ መጀመሪያ ይሄ ለታክሲው እንዳልኩ ሄድኩኝና ሲሄድ ኦኬ አዎ እንደዚህ ነው ይሄን ያህል ብር ትከፍላለህ በቃ ብሩ ምናምን ያስማማ ነበረ። ግን 5 ወር ትጠብቃለህ መኪናው እስኪመጣ ድረስ 5 ወር 5 ወር ጠብቄ ከዛስ ልጆቼ አሁን ሚስቴና ልጄ በዚህ ወር አመጣቸዋለሁ ብያለሁኝ ብዬ አይ ይሄ እንኳን አይሆንም ብዬ ወሰንኩኝ። ከዛ እዛ ያሉትን ኢትዮጵያውያን ሳማክራቸው ተቀጠር 6 ወር ምናምን ተቀጠር አገሪቱ አወቃት መጀመሪያ ነው። እኔ ደግሞ የአረብኛ ስለምችል ብዬ ነው አረብኛዬን ተማምኜ ነው ሄድኩት። በቃ ሌላ ምንም የለም። ከዛ ሲሄድ ይሄ አይሆንም ብዬ አጋጣሚ አልጄሪያዊ የሆነ ታክሲ ሾፌር ነበረ የሚያመላልሰኝ እና እንዴት ነው እዚህ ሀገር ላይሰንስ ምናምን ህጉ እንዴት ነው ምንም አላውቅም፣ ስለ ዱባይ መኖሪያ ፍቃድ እንዴት እንደሚወጣ ምንም በቃ ምንም እውቀቱ የለኝም። ቪዚት ራሱ ሂጄ አላውቅም። ዱባይ ስጠይቀው ኦኬ ና የሆነ አምር ሴንተር የሚባል አለ የመንግስት መስሪያ ቤት ነው። ይሄ ንግድ ፍቃድ አይዲ ምናምን ሁሉም ነገር አንድ ቦታ ላይ የሚጨርስበት ነው። በጣም አገሪቷ ያው በቴክኖሎጂ በጣም የተራቀቀች ነች። ሁሉም ነገር 24 ሰዓት አለ። ከዛ እሺ እንሂድ እንጠይቅ ተባብለን ሄድን። ቁጭ ብዬ ሰውየው ላይሰንስ ልከፍት ነበረ እና ምንድን ነው የሚያስፈልገው አልኩ። እኔ መሰለኝ የትምህርት ሰርቲፊኬት ያው አገሪቷ እንደ ስልጣኔዋ ምናምን በቃ ከባድ ነው የሚሆነው ብዬ ነበር ያሰብኩት። በቃ መሳይ መጣ በሷ እሷ አርኪቴክት ስለሆነች በሷ ሰርቲፊኬት እሰራለሁኝ ብዬ ነበር። ከዛ ቁጭ ብለን ስንጠይቀው ሰውየው ምንድነው የሚያስፈልገው የምን ላይሰንስ ነው ሲለኝ እኔ ፊኒሺንግ ላይ ነበረ የምሰራው ኢትዮጵያ ስራ ልምድ አለኝ ምናምን ስለው ኦኬ ምንም ፓስፖርትና ገንዘብ አለኝ። በቃ ምንም እሺ ስለዚህ እንጀምር አልኩት። እዛው ቁጭ ብለን የደህንነት አለ ቼክ የሚደረግ ፓስፖርት ቼክ ይደረጋል። ቼክ አደረገ፣ አፕሩቫል መጣ ወዲያው። ከዛ ስም ምረጥ አለኝ ስም እንድንለይ ምናምን ተብሎ ከዛ እንግሊዘኛ ስም ከሆነ 4000 ድርሃም ይከፈላል በየአመቱ አለኝ። ምንም አይነት እንግሊዘኛ እኔ ደግሞ ከዚህ ከባለቤቴ ጋር ተስማምቼ ሲሄድ ልጃችን ኢላሪያ ትባላለች። በሷ ስም እንደምናረገው ድርጅቱ በሷ ስም እንደሚሆን ነበር የተነጋገርነው። ኢላሪያ እንግሊዘኛ በቃ ማለት እነሱ ከአረበኛ ውጭ ከሆነ ሁሉ እንግሊዘኛ ነው። ሰው አረበኛ ከሆነ አይከፈልም። ከዛ ግን በመሃል ምን ተፈጠረ? የእግዚአብሔር ፈቃድ ሆኖ ኢላሪያ የምትባል ልጅ በልጄ ስም ነው ስለው ኦኬ ልጅህ እንደሆነች ማረጋገጫ አለህ አለኝ። አዎ። ልደት ሰርቲፊኬት አለ? አዎ። አጋጣሚ ሆኖ ደግሞ ልደት ሰርቲፊኬቷ ምናምን ቶሎ ነበር የጨረስነው። በቃ ለመሄድም እንዲዘጋጁ ፓስፖርት ለማውጣት የልደት ሰርቲፊኬቱን ላከችልኝ። ስትልክልኝ በነፃ በቃ ኢላሪያ የያሬድ ቴክኒካል ሰርቪስስ የሚል ካምፓኒ ተቋቋመ ማለት ነው። ልክ ላይሰንሱን እንደያዝኩት እዚህ በጣም የምወደው ወንድም አለኝ፣ አቡ ይባላል። በጣም የድሮ ጓደኛዬ ነው። በስራም በጣም ቆይተናል ማለት በቃ እሱን እንደሱ በቃ በጣም የምተማመንበት ያው አንዳንድ ውጣ ውረዶች ይኖራሉ ምናምን ማንስማማባቸው ነገሮች ይኖራሉ፣ ግን እግዚአብሔር ፍቅራችን ጠብቆልናል እና እሱ ጋር ደወልኩ። እሱ ጋር ደውዬ አቡ ላይሰንስ አውጥቻለሁ፣ አገሪቷ ስራ አላት ይመስለኛል። ስለዚህ አሁን እኔ ራሴን መስራት አልችልም። አንተ ትመጣና ከተራብን ተራብን፣ ከተጠማን ተጠማን፣ ካለፈልን አለፈልን፣ ካላለፈልን ደግሞ እስኪያልፍልን እንኖራለን አልኩት ደውዬ። ምንም ችግር የለውም ያያ ነው የሚለኝ አለው። ጨርስልኝ አንተ ብቻ እሱን። ከዛ ሌላ ደግሞ በረከት ፈቀደ የሚባል በጣም ሌላ ደግሞ እዚህ ህይወት ብርሃን እዚሁ እኛ ጋር ነው
እሱ ደግሞ ድሮ ነው የማውቀው ከማርያም በፊት ነው የማውቀው። ኢቭን ማርያም ራሱ ካመጡኝ ሰዎች አንዱ እሱ ነውና እሱ ጋም ደውዬ በረከት በጣም ታስፈልገኛለህ፣ አንተ ረዳት ትሆናለህ፣ አቦ አለ ሙያተኛና ረዳት ትሆናላችሁ፣ እኔ ስራ አመጣለሁ፣ እንሰራለን፣ ከተራበን እንራባለን፣ ከበላን ስላቸው ችግር የለም መቼ ታዲያ አሰብክ ሲሉኝ በቃ አሁን እመጣለሁ እኔ ለክርስትና ስመለ አብረን እንመለሳለን። እሺ ብሎ ተዘጋጅቶ ጠበቁኝ። ጥር አምና በዚሁ ሰዓት የልጄን ልደት አክብሬ ጥምቀትን አክብሬ ጓደኞቼን ይዤ በንጋታው በጥር 14 ከዚህ ሀገር ወጣን እላለሁ። ወጣንና እዛ ሂደን 3 ነን አጠቃላይ በቃ ማለት 3 ድርጅቱ 3 ሰራተኛ ብቻ ነው ያለው። ቤትም ተከራይተ ነበር? አንድ ቤት ውስጥ ነው የምኖረው። አንድ ክፍል ነች፣ እንትን ነች፣ አንድ ፓርቲሽን የሚባል አለ እዛ እና ፓርቲሽን ነች። እዛ ተደራራቢ አልጋ አለ፣ እዛ ነበረ የምንተኛው። መኖሪያው ውስጥ ነው ቢሮውም የነበረው? አይደለም፣ ቢሮና መኖሪያ ለየብቻው ነው። በቃ ቢሮ ይሄ ላይሰንሱን አወጣን፣ ሁሉም ነገር ጨራረስኩኝ። ከዛ ቤት ተከራየሁ፣ ጓደኞችን ይዤ ሄድኩኝ። እዛ ተቀመጥን ማለት ነው እላለሁ። መሳይ ገና አልመጣችም ነበረ። ስንሄድ በእግራችን በዛ ጠራራ በጣም ፀሐይ ሙቀታማ ሀገር ነው እና በሙቀት ጊዜ ነበረ። በጣም ጊዜው ከባድ ነበረ። እቅድ የለም፣ አገሩን አናውቀውም፣ እኔም ጭምር አላውቀውም። በቃ በድፍረት እንሄድና እየዞርን ሱቆች ስር ባዶ የሆኑ ሱቆች ምናምን ቢዝነስ ካርድ እንከታለን፣ እንሄዳለን፣ እንዞራለን። በእግራችን ፀሐይ ቅቅል ያደርገናል። ከዛ ለምንድን ነው እኛ ብቻ እኮ ነን በእግር እየሄድን ያለ ነው እያሉ እነሱም በቃ እና 4 ወር አለፈ። በዛ 4 ወር ውስጥ አንድ የስራ ቀለም በ500 ድርሃም ሰራ ቤት ቀለም ቀባን። ቀለም ስራችን አይደለም ግን ቀለም ተቀባላቸው ስንባል አዎ ብለን ገባን። ያው ስራ ስለሚያስፈልገን ገባን። ከዛ ምን ተፈጠረ? የሆነ ስራ አገኘንና ያ ስራ ትገባላችሁ፣ ሰራተኛ እንፈልጋለን፣ ስንት ናችሁ ሲሉን 3 ወይ ምን ትሰራላችሁ እየተባልን እንወጣለን። በማነሳችን ምክንያት ነው እንጂ ስራ ነበረ ቀድሞ። ከዛ ግን እግዚአብሔር ረድቶን ሌላ ጓደኛችን ሌላ ምትኩ የሚባል ከኢትዮጵያ መጣ ነውና እዛም አንድ ግብፃዊ ቀጠር። ስንት ሆንን? 5 ሆኑ ከኔ ውጪ። በእነዚህ 5 በጣም ትልቅ የመሐመድ ቢን ራሽድ ሆምስ የሚባል ማለት የመሐመድ ቢን ራሽድ ለዜጎቹ የሚሰራላቸው ቪላዎች ገባን። 5 ሆነን ገባንና በቀን የተሰጠን 1 ቪላ መጨረስ ያለብን ነው። ይቅርታ፣ ከዛ በፊት የሆነ አላይን የሚባል ሀገር ስራ አገኘ ነው። በካሬ 15 ድርሃም ማለት 15 ድርሃም ማለት በጣም ትንሽ ነች። ፀሐይ ላይ ነው ስራው እና በቃ አንችልም። እሱንም ልንገባ ተዘጋጅተን ልክ በቃ ምን እናደርጋለን በቃ ከምንቸገር እንስራው ተባብለን ልንገባ ስንል ይሄ ያልኩህን ስራ መጣ ማለት ነው። ሻፑርጂ የሚባል ካምፓኒ ነው፣ የህንድ ካምፓኒ ነው የያዘው ሰብ ኮንትራት። ሻፑርጂ ገባና በቀን የተሰጠንን ዲሌ በ3 ቀን 1 ቪላ ማለቅ አለበት ማክሲመም ተባለ። ስንት ናችሁ ስንባል ብዙ ነን ብለን የገባን፣ እኛ ግን 5 ነን። ለምን በቃ አወቅን። ከዛ ገባን። እዛ እየሰራን ያለን የመሳይ አክስት እዚህ አዲስ አበባ የምትኖር የምታውቀው የሆነ ወዳጇ በጣም በቃ ወንድሟ ማለት ይቻላል ከአሜሪካ መጣና አጋጣሚ 3 ሰዓት ዱባይ ነበረችው ወደ ኢትዮጵያ ሊሄድ ማለት ትራንዚት ሊያደርግ። ከዛ እንዴ አግኘው አለ አንድ ልጅ አለ በጣም በቃ ጀግና ልጅ ነው፣ ዱባይ ሄዶ በዚህ ጊዜ እንዲህ ምናምን ብላ እሷ ነግራው ይመጣል። ይደውልልኝና መጣ፣ ወሰደኝ፣ ፒክ አደረገኝ ካለሁበት። ከዛ በዛ ሌሊት ቁጭ ብለን በጣም በቃ ስለ ህይወቴ ሙሉን አናገርኩት። በቃ እንዴት እንደመጣ ወደ ዱባይ ምን እንደምሰራ በቃ እና ደፍረቴ ተመቸውና በቃ ያሬዶ አለኝ እኔ ከአንተ ጋር መስራት እፈልጋለሁ። ከዛ ደስ አለኝ በጣም። ምንድነው የሚያስፈልግህ? ሰራተኛ ለመጨመር ምንድነው የሚያስፈልግህ? አግዛለሁ።
ብሎ ሂዶ በሁለተኛው ቀን 200,000 የኤሚሬትስ ድርሃም ላከ። በጣም ብዙ ሰራተኛ ቀጠርኩኝ። ከዛ መኪና ገዛን፣ ለሰራተኛ ማመላለሻ አንድ መኪና ሚኒባስ ገዛን። እዛ ስራ እየሰራን ቪላ ቤቱ ጋር በቃ ሰራን በደንብና በቃ ከዛ በኋላ አሁን ያው እግዚአብሔር ይመስገን በጣም ሻርጃ ውስጥ አሉ ከሚባሉ አምስት ሞሎች በግዝፈት በጣም ከሚታወቁ ሁለተኛው ደረጃ ላይ የያዘ በጣም ትልቅ ሞል፣ በጣም ትልቅ ሂውጅ የሆነ ሞል ውስጥ ሙሉ ኮንትራት ይዘን እየሰራን እንገኛለን። ስንት ተቀጣሪ አለ በስራ? አሁን አጠቃላይ 75 ሰራተኛ አለ። 75 ያኔ ስመጣ 46 ነበር አይደል? አሁን 75 ጨመርን። ሰብ ኮንትራት መኪና ስንት ደረሰ? መኪና 4 መኪኖች ለሰራተኛ ማመላለሻ። ሌላ ደግሞ የታዘዘም አለ። ከዛ ደግሞ መኖሪያ ቤት ደግሞ 2 መኖሪያ ቤት አለን የሰራተኛ እኛ ከምንኖርበት ውጪ። እሱንም አንተ ነው የምትከፍለው? አንተ የምትኖርበት አለ። ለሁለት ሰራተኞች ደግሞ ማን ነው ለሁለት ቦታ ቤቶች ደግሞ በየአመቱ እየከፈልክ ሰራተኞችን ታኖራለህ። እንደዚህ ሀገር ሳይሆን እንግዲህ እዛ ሀገር ስራ ሲገኝ ሰራተኛውን ከነ መኖሪያው ነው። መኖሪያ ፍቃዱም እኛንን የምናወጣለት። ለአንድ ሰራተኛ 6100 ድርሃም ይፈጃል አይዲ ለማውጣት ለሱ መኖሪያ ፍቃዱ እንዲወጣለት። ያንን ድርጅቱ ነው የሚያሟላው። ከዛ ደግሞ መኖሪያ ቤቱም የድርጅቱ ግዴታ ነው። ከዛ በኋላ ደግሞ የመኪና ትራንስፖርት የሚያመላልሰው የኛ ግዴታዎች ናቸው። ስለዚህ ሰራተኛውን ሁሉ የምታኖርበት መኖሪያ ቤት አለ። 2 መኖሪያ ቤት ለሁለት ከፍላቸው ማለት ነው። የማኔጅመንቱንና እንደገና ደግሞ ቀን የሚሰሩትን ግብፃውያንን የምታኖርበት 2 አለ። ከዛ ደግሞ እናንተ የምትኖርበትም አለ። እኛ የምንኖርበት የመኪና ወደ 4 አለ። ከዛ ተጨማሪ ታዘዋል። 75 ሰራተኛ ደሞዝ እየከፈልክ ታስተዳድራለህ። እንግዲህ ከዜሮ ተነስተህ እንግዲህ ጎዳና ላይ ከማደር ስራ ከመፈለግ ተነስተህ ነው እንዲህ የሆነው። በአንድ አመት ውስጥ ነው ደግሞ ሰው ሀገር ሄደ። አንድ አመት አይደለም እንዲያውም 8 ወር በ8 ወር ውስጥ እዚህ ደረጃ ደረስክ። በጣም የሚገርም ነው። እና ይሄ ድፍረትም ውስጥ እግዚአብሔር አለ የምትለው ውስጥ ለተመልካቾቻችን በጣም ጥሩ ልምድ ይሆናል ብዬ ስለማስብ ነው። አንዳንድ ጊዜ ከእግዚአብሔር በላይ ትንንሽ ጉቶችን ይዘን ተንጠልጥለንባቸው ጎርፉ እንዳይወስደን እነሱን ተማምነን እንቀራለን። አስራት በኩራት ለማውጣት እንኳን እንስገበገባለን ብዙ ጊዜና አንተ ኪስ ውስጥ ያለውን ባንክ ውስጥ ያለውን ለመስጠት ነገን በእግዚአብሔር እኖራለሁ ለማለት አትፈራም ብዙ ጊዜ ሳይ እና ያንን አጽንኦት ለመስጠት ነው ያቆምኩ። ግን እዚሁ ላይ የምጠይቅ ነገር በጣም የተፈተንክበት ወቅት ነበር፣ ተመልሰህ ቁጡ የሆንክበት ወቅት እና እንደገና ፈጣሪን የታለህ ያልክበት ወቅት፣ ሁሉ ነገር ተስተካከለ ስትል እዛ ያሰብከው ህይወት ደግሞ አልሆን ብሎህ ሚስትህን ልጅህን ከወሰድክ በኋላ በጣም ተቸግረ እንደዛ ያልክበት ወቅት ነበረ። ያን ወቅት እንዴት እንዳሳለፍክ አይምሮ ውስጥ የሚመላለሱ ቃል እግዚአብሔሮችን አንተን ያሳለፉ እንዴት እንደነበሩ እስኪ ግለጽልንና ወደ ማጠቃለያው እንሄዳለን። ምንድነው ስመጣ መጀመሪያ ያው ልጄ እና ባለቤቴ ሲመጡ አጋጣሚ የአየሩ ጸባይ ይሁን ምን ይሁን ልጄ አልተመቻትም እና በጣም ታለቅስ ነበር 24 ሰዓት ውስጥ ነውና እኔ ደግሞ ከዚህ ሲሄድ ሐሳቤ የነበረው ከፈጣሪ ጋር በደንብ ጥብቅ የሆነ እንትን ይኖረኛል ከዚህ የበለጠ። ለምን በቃ እዚህ ያስተማሩኝ የመከሩኝ አለ፣ ያንን ነገር ተገብረዋለሁ። በስደት እግዚአብሔርን አረሳው፣ አምላኬን ይዤ ነው የምሰደደው። እግዚአብሔር ይኖራል ከኔ ጋር እና አገለግለዋለሁ። ቤተክርስቲያን እሄዳለሁኝ፣ እዛ አስቀድሳለሁ። ሰንበት ትምህርት ቤትም ገብቼ ከዚህ ምንም እውቀት የለኝም፣ ግን በቃ ያሉኝን ነገሮች በቃ የምችለውን ነገር ሼር አደርጋለሁ። ቤተክርስቲያኔን እረዳለሁ። እዛ ያለችውን ቤተክርስቲያን አሁን እዛ ያለችው ቤተክርስቲያን በኪራይ ነው የምትኖረው፣ ኪራይ ነው የሚከፈለው በየቀኑ ለቅዳሴ ምናምን እና ያን ስሰማ ያን ነገር ሳውቅ በቃ እንዲሁ መድኃኔዓለም አባቴ ከሰጠኸኝ ይህን ነገር እኔ እንዲህ አደርጋለሁ፣ ይህንን የኔ ይሆናል እንዲሆናለሁ ብዬ ብዙ ህልሞች ተሸክሜ ስለሄድኩኝ እነዛ ህልሞች ሲቆዩ ትንሽ ያው ሰው አይደለም አይ ቲንክ ተዘናገው መሰለኝ ማን እንዳለ ከኔ ጋር ትንሽ
እና ያን ነገር ውስጤ በጣም ጎዳው። ከቤተ ክርስቲያን ማራቂ፣ ቅዳሴ አለመሄዴ። አንተ ሰውዬ እኮ ከመጣሁ እኮ ይሄን ያልሆነ እስካሁን ድረስ እኮ ቅዳሴ ዳጣቀመው ስራ ስትል ገንዘቡን መርጠህ ሄደሃል መሰለኝ ይለኛል ውስጤ። እና እነዚህ ነገሮች ውስጤ ምን ያንጸባርቁ ነበረ? ጸባይን ቀየሩት። ከሰውነት እየወጣው ራሴን እያስተዋልኩት መጣሁ። እስከ ቅርብ ጊዜ ድረስ ማለት ነው እኔ እናንተ እስከተገናኘን ድረስ የሆነ በየቀኑ ራሴን ሌላ ሰው የሆነ ማገኘው ልጄን ምንም ሳታቅ ምናምን በቃ ስትረሱ ስመታት ስቆነጥጣት ምናምን አስተውላለሁ። ከጨረስኩ በኋላ ምናምን እንትን ማለት ይሄ ቆም ብዬ ማሰብ ምን እየሆንኩ ነው ማለት። ባለቤቴ በጣም ቅን ነች። ምንም ብል ብጮህ ምናምን በቃ መልሷ አውቃለሁ አሁን ስትረስ ላይ ስለሆንክ ነው፣ ነገ ሲያልፍ አንተ አይደለህም ይሄ እያለች በጣም ብዙ ነገር አልፍ ያለው እግዚአብሔር ይመስገን። ግን በቃ የሰው ልጅ ድክመቱን የምታውቀው ሉዬ እዚህ ቦታ ላይ ፈጣሪ አላጎደለም። አስበው እንግዲህ ስደት ሀገር በድርሃም ያውም የተከፈለ መኖሪያ ቤት ተከራይተህ እየኖርክ በሄድክበት ቦታ ሞገስ ሆኖ የሰው እንዲወድህ ባህሪ አድርጎ ፈጥሮህ አለማመስገን ማለት በጣም ከባድ። አሁን እንደዛ እኔ ስበሳጭና እንደዛ ስሆን ሰው ጠልቶኝ አለቆቼ ጠምዶኝ አላሰራ ብሎኝ አይደለም፣ ከዚህ ውጭ በቃ አሁን የሰጠኝን ስኬት አንሶ ስለሚታይ ማመስገን ይሄ ስጋዬ የሰው ስጋ ደካማ እንደሆነ እንድታውቀው ይሄ የተሰጠኝን አሁን ሌላ ሰው የድርጅቶቹ የሚያሰሩኝ ድርጅቶች ምን ይሉኛል? በአንድ ዓመት አንተ ይሄ ሁሉ ስራ እየሰራህ ስንት ሰው ታስተዳድራለህ እስኪ ይሉኛል። እኛ 2 ዓመት 3 ዓመት እየለመንን ነበር ይሉኛል። አንተ የሆነ በቃ አንተ እግዚአብሔር እየረዳህ ነው ያለው ምናምን እያሉ የሚያበረታቱኝ ያውም በቃ ከጎኔ መሐንዲሶቻቸው እኔ ድርጅት ነኝ እንደነሱ። ስለዚህ የራሴ ድርጅት ማስተዳደር የራሴ ፈንታ ነው። የራሴ ድርጅት የማስተዳደር ሁኔታ ውስጥ ያስገባሉ። ሲያዩኝ ስጨነቅ ሰራተኛ እያጎደለ ካዩ ይሄ ሰራተኛ እየሰራ አይደለም አባረው የሚሉኝ ናቸው። በጣም በቃ ተረተኛል። በሄድኩበት ቦታ ሁሉ አለቆቼም ይሁን ማንም ሰው የሚያጋጥመኝ ሰው በሙሉ በቃ በእርግጥ የእግዚአብሔር ሞገስ ባይሆን ኑሮ ይሄ ሁሉ እንዴት ይሆናል? የት ያቀኛል? በምን ተገናኝተን ተረተኛል። እና ያ ነገር በጣም ብዙ ውስጤን ጎድቶት ነበር። ይገርመኛል ሁሌ። አንዳንዴ ግን የሆነ በቃ ድክመቴን ስለሆነ እዘረጋዋለሁ እንጂ በቃ ማለት ፈጣሪ እውነትም እየጠረገልኝ እንደሆነ እንዳለ እኔ ጋር አውቃለሁ። በስትረስ ውስጥም በምንም በጣም የሚገርመኝ የፈለገውን ነገር ሆኖ እኔ ሲሄድ ቤቴ ሰላም፣ ቤቴ ራሱ ልበጠበጥ በሞክር አይ ቤቴ ሰላም፣ ምንም ችግር የለው፣ ጩህ ተናደድ፣ ግን ጊዜያዊ እንደሆነ አውቃለሁ የሚለኝ አለ ሁሌ ቤቴ ውስጥ ባለቤቴም ብትሆን ማንም ቢሆን። እና የድርጅቱ አስተዳደግ በጣም በቃ ቶሎ ነው ያደገው፣ ቶሎ ነው በእግሩ የቆመው። ያው እግዚአብሔር ይመስገን። ሁሌ ምን ትለኛለች ባለቤቴ፣ እንዴ አትርሳ፣ የዛሬ 4 ወር እስኪ የዛሬ 6 ወር 7 ወር እስኪ አስታውስ፣ አንተና አቡ ስራ እየፈለጋችሁ ነበረ፣ እንደዚህ እኮ አልነበረንም ያኔ፣ መኪና እኮ አልነበረንም ያኔ፣ ሰራተኛ ይህን ቁጥር እኮ አልነበረንም፣ እኔ ባክሽ ጥቅም የሌለኝ ሰው ነኝ ስል፣ አንተ ይህን ሁሉ ሰው እኮ በአንተ ነው ያለው፣ ይህ ሁሉ ሰራተኛ እኮ እየሰራ ያለው አንተ ስላለህ ነው፣ ይሄ ድርጅት ስላለ ነው እንጂ አንተ ባትኖርና ይሄ ድርጅት ባይኖር የት አሉ እነዚህ ሰዎች? ስለዚህ እንደዛ አትበል እያለች ሁሉ የምታስታውሰኝ ባለቤቴ ነች። እና በጣም ጀግና የሆኑ ወንድሞች አሉ፣ በጣም ደስ የሚል ከዚሁ ከሰንበት ትምህርት ቤቱም አንጠልጥዬ የወሰድኳቸው አሉ። የራሴ ናቸው፣ አያሳስበኝም። ለምን በጥቅም አልተገናኘንም ከማንም ጋር፣ ስለ ጥቅምም ውስጣችን የለም ማንም ሰው እዚህ ያለን ሁላችንም። እና በቃ የኔን ጥቅም ከኔ በላይ ሊያስቡና ሊረዱ የሚችሉ ሰዎች ብዬ ያመንኳቸው ከዚህ ከኢትዮጵያ ይዤ ሄጃለሁኝ። የራሴ ጓደኞች ማኔጅመንቱ ላይ ያሉትን ሳይት ማኔጅመንት ላይ ሳይት ኢንጂነሮች ምናምን የራሴ ጓደኞች እና የራሴ ሰዎች የምላቸው ናቸው። እና ግን ሁሌ
በቃ ይሄ ከቤተ ክርስቲያን አለመሄዴ፣ አለማስቀደሴ፣ ጸሎት አለማረጌ ወይ የሆነ ነገር አለመሆኔ በቃ እፈራለሁኝ። በቃ ማለት ገንዘብ መርጬ ሄድኩኝ ይመስለኛል አንዳንዴ። ማለት አሁን ምንድን ነው አይ በጣም የሚገርም ነገር ልንገር። በጣም በቃ የሚያስፈራ ጊዜ ያለፈና ንስሐ አባቴ እዛ ዱባይ ደብረመዊ ያሉት ናቸው እና ምን አሉኝ አንድ ጊዜ እንዴት ነህ ብሎ ደወሉ። ጠፋሁባቸው። አንተ በቃ ገንዘብ ስታገኝ ጠፋህ አሉኝ። ያው እየቀለዱ ሁሌ ምን ይሉኝ ነበረ በፊትም አንተ በጣም ትልቅ ቦታ ትደርሳለህ። ገና ድርጅቱን ከፍቻለሁ ብዬ እንደተናገርኩኝ አንተ በጣም ትልቅ ቦታ ትደርሳለህ፣ አንተ እኮ ብቸኛው የሪል ስቴት ዲቨሎፐር ትሆናለህ እዚህ ሀገር ይሉኝ ሁሌ። በቃ ይሄ ቃል ስሰማ ስቄ ደስ ብሎኝ ምናምን እሄዳለሁ። ሞራል ይሆኑኛልና ከዛ ልክ እየተሳካ ሲመጣ የሆነ ጊዜ ደወሉ። ድንገት ራሳቸው ነው የደወሉት። የቤተ ክርስቲያን የጸሎት ቤት ስራ ነበረና ሰርተን ከጨረስን በኋላ ደወሉና እንዴት ነህ ልጄ ታዲያ አሁን ሲሉኝ፣ ኧረ በስመ አብ አባቴ እውነት በጣም በቃ እንዲህ ሆነዋል። በጣም ሁሉም ነገር ተሳክቶልኛል፣ ግን በቃ ጠፋሁኝ። ያው ስለ ጠፋሁ ነው የጠየቁኝና አታስብ ልጄ እግዚአብሔር ከአንተ ጋር ነው እና ሁሌ እችን መዝሙር እንድትዘምራት ትፈልጋለሁ ብሎ የሆነች መዝሙር ዘምሮልኝ ነበረ እና እንዲያም ልዘምርላችሁ። አምኜ ስወጣ ናንተ አብረኸኝ ወጣ፣ አምኜ ስወጣ ናንተ አብረኸኝ ወጣ፣ ላልተው በልቤ ሹሜሃለሁ ጌታ፣ ላልተው በልቤ ሹሜሃለሁ ጌታ የሚለውን መዝሙር ዘመሩልኝ። በስልክ ነው እያወራን የነበረውና በቃ እውነት ከልቤ በቃ የሆነ የጸጸት ስሜትም ተሰማኝ። በቃ ይሄ የተጠራጠርኩትም ነገር ታየኝ። እውነትም ይሄ መዝሙር እኔ ነው እውነትም አብሮኝ ነው ያለው፣ አብሮኝ ነው የወጣው፣ ግን እኔ ዘንግቻለሁ የሚለውን ነገር በቃ ውስጤ እየረበሸኝ መጣና በጣም በቃ በአንድ በኩል ደስ አለኝ መዝሙሩን በመስማቴ፣ በአንድ በኩል ደግሞ የራሴን ስንፈቴን በቃ ያስታወስኩበት እና በጣም ብዙ ውጣ ውረዶች ነበሩ፣ ግን እንዳለ በጣም ብዙ ነገሮች ደግሞ ያሳዩ ነበር። አንዳንዴ ግን የሰው ልጅ ድክመት አይታየውም፣ አላያቸውም ነበረ። በቃ ይሄ ገና አልተሳካልኝም ብዬ ሳማርር በ8 ወር ይሄ ሁሉ ስራ ሰርቶ እኔ ግን በ8 ወር ይኸው ምን እየጠበቅኩ እንደነበረ ራሱ እኔ አላውቅም። ማለት ከዚህ በላይ ምንድን ነው ስለ ማንኛውም ስራ ችግር የሌለው ስራ የለም። ስራ ሰላም ሆኖ የሚሰራ የለም። ግን በቃ ብዙ ነገሮችን እንትን እላለሁና እንደዛ ነበረ ጊዜው እልሃለሁ። የመጨረሻ ዱባይ ከሄድክ በኋላ ተመልሰህ አንድ የግብፅ ቤተክርስቲያን ውስጥ እንድታገለግል ጥሪ ቀርቦልህ እዛ ተዋውቀህ ወደ ማገልገሉ ገብተህ ነበር። አገኙኝና ማለት እኔ ልክ ሳያቸው ሄጄ አቡና ብዬ ተሳለምኩኝና መስቀል ምናምን በአረብኛ ሳወራቸው ነጠላ አድርጌያለሁ። ከዛ ኦኬ ከየት ነህ አሉ። ከዚሁ ከኢትዮጵያ ኢትዮጵያዊ ነኝ ግን ሱዳን ነበርኩኝ። ኦኬ እና ታዲያ መጥተህ ለምን እኛ ጋር አታገለግልም አስቀድስና አሉ። እሺ እመጣለሁ ብዬ ያው ግን ወይ ወደዛም ወደዚህም እንዳልሄድ የስራ እንትኖቹ አልፈቀዱልኝም፣ አልሄድኩም። ግን ያው እግዚአብሔር ከፈቀደ አስተካክላለሁ ቀጣይ ዓመት ብዬ ተስፋ አደርጋለሁ። ጥሩ፣ በጣም ጥሩ ቆይታን የነበረን ያሬዶ። ቀረ የምትለው የምትነግረን ነገር ይኖር ይሆን? እውነት ለመናገር ማመስገን እፈልጋለሁ። እውነትም ወንድሞቼ በጣም ማመስገን እፈልጋለሁ። የህይወት ብርሃን ሙሉ ከትልቁ እስከ ትንሹ ከዚህ ሲሄድ ሁሉም አውቀው ሰው በሙሉ በጸሎት አስበኝ ብዬ ነው የሄድኩት። በጸሎት አስቡኝ የማገኘውን ጸሎት አድርጉልኝ ብዬ ነው የሄድኩት ሲሄድና እውነትም ጸሎታቸው እግዚአብሔር ሰምቶ ወንድማቸው ሳይወድቅ ምንም ሳይሆን ሳይከስር ጤናውን ጠብቆ በውጣ ውረድም ቢሆን አልፎ ቁሟል።
በጣም በጣም ደግሞ ያው ታላላቆቼ እነዚህ ሲከፋኝ እየደወልኩ ምረብሻቸው ሌሊትም ይሁን ቀንም እንዲሆነ እኮ አንዴ በለቅሶ አንዴ በደስታ እና እነዛ ሁሉ ልባቸውን በቃ አንጠልጥሎ ከኔ ጋር ኧረ እንዲሁ እንዴት ሆኖ ይሁን ብሎ ሁሉም ያስጨነቃቸው የነበረው ድንገት በቃ ዱባይ ልሄድ ነው እዛ ልሰራ ነው ስል ሁሉም አንተ እብድ ነህ እንዴ ጤና የለም ላሉኝ ሰዎች በሙሉ ተሳክቶልኛል። በጣም አመሰግናለሁኝ። ጸሎታችሁ ፈጣሪ እመቤታችንን ሰምታው ወንድማችሁን ደግፋ አልወደቀም እና አመሰግናለሁ። ሆተ ብርሃን ያው ሁሌም ፍቅራችንን አንድነታችንን መድኃኔዓለም ይጠብቅልን ብዬ ያው መልእክቴን እፈጽማለሁ። እኛም እናመሰግናለን ለሰጠህን ጥሩ ቆይታም በዘወተ ብርሃን ሚዲያ ፊት ምስጋናችን የላቀ ነው። ከዚህ በኋላም ተሳክቶልህ ትልቅ ምሳሌ እንድትሆን ለብዙዎች እንመኛለን። በአገልግሎትህም ደግሞ በቤተ ክርስቲያን እንደ ቀድሞ ተመልሰህ አሁን ወከባ የበዛበት ህይወት ነው። ተመልሰህ ደግሞ በቤተ ክርስቲያንም እዚህ ታደርገው እንደነበረ እዛም ተጽዕኖ በአገልግሎት የምትፈጥርበት እንዲሆን እንመኛለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከዚህ በላይ ስራህን አገልግሎትህን ያስፋልን። እናመሰግናለን። አመሰግናለሁ።